የሚለቀመው መልካም ከተዘራበት መልካም እርሻ ላይ መልካም ፍሬ ነው። ስለዚህ ልንማራቸው ልናውቃቸው የሚገቡ እነዚህ ናቸው። እወቋቸውና እወቁባቸው የተባሉትን መለየት ያስፈልጋል። ስለዚህ ነገረ መናፍቃንን በመማርና በመስማት ብዙ ዕውቀት አይገኝም ክህደት ካልተረፈ በቀር። ታላቁ አርሳኒዎስ በሚገባ አስተምሯቸዋል። ሲያስተምራቸው ምግባርም ሃይማኖትም እንዲኖራቸው አድርጎ አንጿቸዋል። ምን እንዲኖራቸው? ምግባር እምነትም እንዲኖራቸው፣ በሃይማኖት ዕውቀት እንዳያጡ፣ እንደገና በሃይማኖት ደግሞ ግብረ ገብነት እንዳያጡ። ስለዚህ የዕውቀትም ሰዎች የግብረ ገብነትም ሰዎች ነበሩ። እየቀጣ ይላል ለስጋቸው ለጊዜው የሚያም ቢሆን ለነፍሳቸው ጥቅም ነውና የንጉሥ ልጆች ናቸው ብሎ አለል ዘለል እንዲሉ ሳይተዋቸው ሰርቶ ቀጥቶ አስተዳድሯል። እንኳን ለሌላው ልጅ እንዲህ ኃላፊነት መወጣት ዛሬ ለራስ ልጅ እንኳን ራስ መታት የሚሆን ቤተሰብ ነው ያለው። ልጆቻችን እንዴት እንደምናባልጋቸው ተመልከቱ። ማንቀጣቸው የማንንከባከባቸው ለነፍሳቸው ጥቅም የሚሆን የሚያልቀውን ስንሰጣቸው የሚዘልቀውን ግን ስንነሳቸው እንታያለን። አይናቸው ገና በልጅነታቸው የስክሪን ታይማቸው በዝቶባቸው አልበላ ሲሉ ስልክ ነው የምናሳቅፋቸው ልጆቻችንን። ሰማያዊ የሆነውን የጌታችንንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢራት ሁሉ ባለቤት እግዚአብሔር መንፈስ ቅዱስ በቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይረዳን ዘንድ ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። እጥይታ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ የእርሷን ክብር የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሪ ተመርገሙ ለአዳም መድኃኒታ ለሔዋን የምንላት የኛ የደካሞቹ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱም ላይ እንባ እንዲደርቅ መጽናናት የሆነውን ደስታ የወለደች መዋዘ ፍስሐ በጨለማና በሞት ጥላ መካከል ወድቀን ለምንኖር ለሁላችንም ድቅድቅ ከሆነው ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ እውነተኛ ፀሐይ እውነተኛ ብርሃን እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን ለሞተው ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሰረተ ሕይወት ትንሣኤ ወላዲተ አምላክ ድንግል እመቤታችን ማርያም በአማላጅነቱ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን ሁላችንን በአጹረ መስቀሉ ደግፎ በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናን። ጥበቡን ዕውቀቱን ምስጢሩን ይግለጥልን። የዚህ ታላቅ ታማኝ ሐዋርያ የዓለም ብርሃን የሆነ የቤተ ክርስቲያን አንደበት አፈወርቅ ቅዱስ ዮሐንስ ረድኤቱ በረከቱ በሁላችን ላይ ይደር። እንግዲህ ራሱ የቅዱስ ዮሐንስ መነሻ የሚሆን ምስጢራትን መጻሕፍትን በተረጎመበት በተለይ ቅዱስ ጳውሎስን ትምህርት ባስተማረበት የድርሳንና የተግሳጽ ክፍሉ ላይ ለዛ ያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይ መሐር የሚያነብ የሚሰማ የሚያስተምር የሚማር ሰው ከማንበቡ ከመማሩ ከመናገሩ ከመስማቱ አስቀድሞ ናጋሪውን ወይም ጸሐፊውን ይወቀው። ከዚያ በኋላ የጸሐፊው ደግነት ከታወቀ የመጽሐፉ ደገኛ መሆን በዚህ ይታወቃል። የጸሐፊው ክፋት ቢታወቅ የመጽሐፉን ክፋት በዚህ ይገለጣልና መልካም ሕይወት ካላቸው ሰዎች ብቻ መልካም ነገር ፈልጉ የሚል አብነት ስላለው ዛሬ ከሁሉ ቦታ እንለቅማለን የሚሉ ብዙ ሰዎች ቢበዙም ማለት ነው። ከሁሉ አይለቀምም። የሚለቀመው መልካም ከተዘራበት መልካም እርሻ ላይ መልካም ፍሬ ነው። ስለዚህ ልንማራቸው ልናውቃቸው የሚገቡ እነዚህ ናቸው። መጽሐፍ ለከመዝ አይምርወሙ እንደነዚህ ያሉትን እወቋቸው ይላል እንጂ ዕውቁዎሙ ለገበርተ እኪት ክፉ አድራጊዎችን ግን እወቁባቸው ነው የሚለው። እወቋቸውና እወቁባቸው የተባሉትን መለየት ያስፈልጋል። ስለዚህ ነገረ መናፍቃንን በመማርና በመስማት ብዙ ዕውቀት አይገኝም ክህደት ካልተረፈ በቀር ጥርጣሬ ካልተረፈ በቀር። ስለዚህ እንዲህ ያለውን ልሳነ ሰይፍ አንደበቱ እንደ ሰይፍ የሆነ ታላቁን ቅዱስ ዮሐንስ አፈወርቅን ለማወቅ እንዲቻል
ትላንት ነው ቤተክርስቲያን እረፍቱን የዘከረችው። እንግዲህ በዓል ሲታሰብ ዋዜማ ዕለት ማግስት ሁሉ ነው የሚዘከረውና ይህን ትልቅ አባት መርሳት ስለ ዕለቱ የሚያስተማረውን መዘንጋት የሚገባ አይደለም። ከዛ ውጪ ለዓመት የሚሆን በረከት ያለው ትልቅ አባት ስለሆነ ጥቂት እናነሳለን። ለመነሻ ግን እንዲሆን ዛሬ የሚታሰብ ቅዱስ አባት ደግሞ ለሱ መነሻ ምንጭ ስለሆነ ዛሬ በቤተ ክርስቲያናችን ግንቦት 13 ቀን ቅዱስ አርሳኔዎስ የሚባል ታላቅ ሊቅ ቅድስት ቤተ ክርስቲያናችን ትዘክራለች። አርሳኔዎስ የሚነገረው ታራሚ ጿሚ የነበረ በምንኩስና ሕይወቱ ተግቶ ገዳም በዓት አጽንቶ እግዚአብሔርን ደስ አሰኝቶ ያለፈ ታላቅ አባት ነው። የዚህ ታላቅ መስተጋድል መዓዛ ሕይወቱን እግዚአብሔር በሁላችን ላይ ያሳድርብን። ቅዱስ አርሳኔዎስ ከልጅነቱ ጀምሮ ጥበብ ስጋዊ ጥበብ መንፈሳዊ የተማረ ከሰማይ የከዋክብትን ቁጥርና ፍልስፍናቸውን ጭምር ሲያጠና የኖረ ታላቅ ሰው ነው። በመንፈሳዊ ዕውቀቱ ከብሉያቱ ከሐዲሳቱ የሚጠየቅ ነው። አንድ ያለው ሊቅና መምህር አንሰደውም ብለው ነገስታቱ በቤተ መንግስት አኑረውታል። ቴዎዶሲዮስ ዘአብ የሚባለው ወይም ታላቁ ቴዎዶሲዮስ በቤተ መንግስት አኑሮት ልጆቼን አስተምራቸው ብሎ 2 ሕፃናት ልጆች ልክ እንደኛው አብርሃና አጽብሃን እንደምንዘክረው ኢዛናና ሳይዛናን በሃይማኖት እንደምናከብረው ብርሃነ ዓለም የሚሆን ኢትዮጵያዊ ብርሃን በተለይ ከሳቴ ብርሃን አባ ሰላማ እንዳስተማራቸው ይህ ታላቅ መምህር ቅዱስ አርሳኔዎስ በቤተ መንግስት በሮም ማለት ነው። የሮም ታላቁ ሮም የሚባለው ዛሬ ያለው የጣሊያን ግዛት ብቻ አይደለም፣ ወይም የጣሊያን ዋና ከተማ ሮም ብቻ አይደለም። ሮም የሚባለው ሮማን ኤምፓየር የሚባለው ትልቁ የሮም ግዛት ነው። ታላቁን የሮም ግዛትን ኋላ ሁለተኛ መናገሻ ከተማ አድርጎ ታላቁ ቆስጠንጢኖስ በስሙ የሰየማት ሁለተኛ ከተማ መናገሻ ናት እንጂ ሮሜ ላይ ታላቅ ንግስናን ገንዘብ አድርጎ ከቆስጠንጢኖስ በኋላ ቴዎዶሲዮስ የሚባለው ታላቁ ማለት ነው ዘአቢ ታላቁ ቴዎዶሲዮስ በዛ በቤተ መንግስት አኑሮታል። 2 ልጆች አሉት። አንደኛው አኖሬዎስ ይባላል፣ ሁለተኛው አርቃዲዮስ ይባላል። እነዚህ ልጆቹን ታላቁ አርሳኔዎስ በሚገባ አስተምሯቸዋል። ሲያስተምራቸው ምግባርም ሃይማኖትም እንዲኖራቸው አድርጎ አንጿቸዋል። ምን እንዲኖራቸው? ምግባር እምነትም እንዲኖራቸው፣ በሃይማኖት ዕውቀት እንዳያጡ፣ እንደገና በሃይማኖት ደግሞ ግብረገብነት እንዳያጡ። ስለዚህ የዕውቀትም ሰዎች የግብረገብነትም ሰዎች ነበሩ። እየቀጣ ይላል ለስጋቸው ለጊዜው የሚያም ቢሆን ለነፍሳቸው ጥቅም ነውና የንጉስ ልጆች ናቸው ብሎ አለል ዘለል እንዲሉ ሳይተዋቸው ሰርቶ ቀጥቶ አስተዳድሯል። እንኳን ለሌላው ልጅ እንዲህ ኃላፊነት መወጣ ዛሬ ለራስ ልጅ እንኳን ራስ መታት የሚሆን ቤተሰብ ነው ያለው። ልጆቻችን እንዴት እንደምናባልጋቸው ተመልከቱ። ማንቀጣቸው የማንንከባከባቸው ለነፍሳቸው ጥቅም የሚሆን የሚያልቀውን ስንሰጣቸው የሚዘልቀውን ግን ስንነሳቸው እንታያለን። አይናቸው ገና በልጅነታቸው የስክሪን ታይማቸው በዝቶባቸው አልበላ ሲሉ ስልክ ነው የምናሳቀፋቸው ልጆቻችንን። በህሊናቸው የሚሳሉ ስዕላት ገና በህፃንነት አይምሯቸው ላይ በውስጣቸው የሚያድሩት ነገሮች በሙሉ ነገ ለእድገታቸው ወሳኝ መሆኑን እንረሳለን። አበው ምን ይላሉ? ህፃናት ማለት ውሃዎች ናቸው ይላሉ። ውሃ እንግዲህ ታውቃላችሁ ሁላችሁም፣ ሲቀመስ በራሱ ጣዕም የለውም። ውሃ ሲታይ ቀለም የለውም። ውሃ የራሱ ቅርጽም የለውም። ውሃ የራሱ ሽታ የለውም። ህፃናትም እንዲህ ናቸው፣ ቅርጽ የላቸውም። የተቀመጡበትን ዕቃ ቅርጽ ይመስላሉ። ወደ እሳት ካስጠጋችሁት ያ ውሃ እንደሚተነው ሁሉ ልጆችም በቀላሉ ሊጠፉ የሚችሉባቸው እድሎች ብዙዎች ናቸው። ከቀዘቀዘ ስፍራ ስታስቀምጧቸው ግን የዕቃውን ቅርጽ እንደሚይዙት ቀዝቅዘው ሰክነው ካደጉ ቤተሰቦቻቸውን ይመስላሉ። አይብ አጓቱን ልጅ አባቱን መምሰል የሚችለው ቤተሰብ ልጁን ሲያቀዘቅዘው ብቻ ነው። በትኩስነት የሚነድ እንደ ፈቃዱ የሚያሰማራው ከሆነ የወለዷቸውን ልጆች የራሳቸው ልጆች እስከማይሆኑ ድረስ ቤተሰቦች ልጆቻቸውን ያጧቸዋል። ለዚህ ነው ውሃ ቅርጽ እንደሌለው ልጆች ቅርጽ የላቸውም። ውሃ የተቀመጠበትን ቦታ ቅርጽ ነው የሚይዘው። በብርጭቆ ካስቀመጣችሁት፣ በሳህን ካስቀመጣችሁት፣ በትሪ ካፈሰሳችሁት፣ በሜዳ ከበተናችሁት ያንኑ ነው የሚይዘው። ስለዚህ ልጆች አለል ዘለል እንዳይሉ ፈሰው ሳይታፈሱ እንዳይቀሩ ማለት ነው። ልጆችን መጥኖ በበጎ ዕቃ ንጹህ በሆነ ስፍራ ላይ ማስቀመጥ ያስፈልጋል። ጠቢቡ ሶሎሞን ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ አውቆ አድጎ አይደለም የሚለው፣ ሲሸመግል እንኳን ከርሷ ፈቀቅ አይልም ተብሎ ተነግሯል። ውሃ የራሱ ሽታ የለውም። ህፃናት ንጹህ መዓዛ ነው ያላቸው።
እንዲያውም ውሃና ልጆች ሲገናኙ ራሱ ብዙ ምስጢር አላቸው። ምክንያቱም በሕፃንነታቸው በ40 ቀን ልጆች ለውሃ የተገቡ ለሀብተ ወልድና ለስመ ክርስትና የተገቡ ከሆኑ ወንነሰ ኩልነ እለተጠመቅነ በስመ አብ ወወልድ ወመንፈስ ቅዱስ መዓዛሁ ለክርስቶስ ብነ። ቅዱስ ቀሌምንጦስ የሮም ሊቀ ጳጳሳት እኛ ሁላችንስ በአብና በወልድ በመንፈስ ቅዱስም ስም የተጠመቅን የክርስቶስ መዓዛ አለን ይላል። የማን መዓዛ አለ? ማን ነው የምንሸተው? እኛ እንኳን አንሸትም። ያው ሕፃናቱ ግን እንደሱ ይሸታሉ። ብትጠጓቸው እንደነዚህ ላሉት ናት የእግዚአብሔር መንግስት። ይትክልዎሙ ለሕፃናት ይምጽኡ ኀቤ፣ የኔ የሆኑትን ወደ እኔ አምጧቸዋል። እኔን የሚመስሉትን ወደ እኔ አቅርቧቸው። ከኔ እንዲለዩ አታርጓቸው፣ አትከልክሏቸው፣ ወደ እኔ ይምጡ። መንግስተ እግዚአብሔር እንደነዚህ ላሉት ናትና አለ። ጸጋ እግዚአብሔር ለመቀበል የተገቡ ንጽሐ መዓዛቸው ያላደፈ ሕፃናት ናቸው። ንጾሙ ለሕፃናት ከመ መላእክት፣ የሕፃናት ንጽህናቸው መላእክትን ነው የሚመስለው። ንጽሐ ጠባያቸው ያላደፈ መዓዛቸው ክርስትናው ወዙ ከላያቸው ያለቀቀ፣ ሲሸተቱ መዓዛቸው ያውዳል። ክርስቶስ ይሸታል። እውነተኛ ክርስትና ይሄ ነው። ሀዳጊያነ በቀል ናቸው። በቀል በውስጣቸው የለም። አሁን የተጣሉትን ልጅ ኋላ ሌላ ጨዋታ ይጎትቱታል። አላጫውት አለኝ፣ አልመጣ አለኝ፣ አኮረፈውኝ ብለው እንኳን ያለቅሳሉ። እንዲታረቃቸው ይለምናሉ፣ ያለቅሳሉ። ተጣልተውት የነበረውን ገፍተው ጥለውት የነበረው ከራቃቸው በኋላ የበደላቸውንም እንኳን ሳይቀር አብሯቸው እንዲሆን እያለቀሱ ጭምር ይቅርታ ይጠይቃሉ። የሕፃንነት ጠባይ ነው ይሄ ማለት መዓዛ የላቸውም። ያረፈባቸውን መዓዛ መልካም ቤተሰብ ካሳደጋቸው እንዲያ ይሆናሉ። የራሳቸው ጣዕም የላቸው። ጣዕማቸው ቤተሰብ እንዳሳደጋቸው። ተሳዳቢ ቤተሰብ ውስጥ ያደገ ልጅ አፉን የሚፈታው አባት እናትን በሚሰድብበት የስድብ አንደበት ነው። እናት አባቷን በምታይበት አይን ነው። እናት ባሏን በምትመለከትበት አይን ነው ልጅ ቤተሰቡን እየተመለከተ የሚያድገው። ምን ይላሉ አበው? ሊቀ ነቢያት ሙሴን እግዚአብሔር አምላክ ብዙ ጊዜ በአንደበት ተነጋገረው። ከዚያ በኋላ ሙሴ ምን አለ? እግዚአብሔርን ፊትን አሳየኝ አለው። ፊትን አሳየኝ፣ እንዲህ በንግግር በቃል የሰማሁትን በአይኔ ላይ እወዳለሁ አለው። ከዚያ በኋላ እግዚአብሔር ሙሴን ምን አለው? ፍጥረት አይቶኝ አይድንም አለው። ፍጥረት አይቶኝ ምን አይልም? ለዚህ ነው ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንስቶ ለእግዚአብሔርሰ አልቦ ዘርዮ ግሙራ አላ ወልድ ዋህድ ዘሃሎ ውስተ አጽነው ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም ይላል። በእቅፉ ያለ አንድያ ልጅ እሱ ተረከው እንጂ እግዚአብሔርን ደርሶ በቅቶ ሊያይ የሚችል ማንም የለም። ወልድ ዋሂድ አንዱ ልጅ ዘሃሎ ውስተ ህጽነ አቡሁ በአባቱ እቅፍ ያለ እሱ መጥቶ እኔን ያየ አባቴን አይቷል ብሎ እሱ ተረከው እንጂ በአይኑ በቅቶ ከፍጥረት መካከል ነቅቶ ቆሞ ሊያየው የሚችል ማንም የለም። ምን አለው? ኋላ ግን ይወደዋል ሙሴ የዋሁን ፊቴን አታይም ግን ጀርባዬን ታያለህ አለው ይላል። ምንን ታያለህ አለው? ተናገሩ እስኪ። ምንን ነው ታያለህ አለው? ጀርባዬን። ምን ማለት ነው ሲሉ ጀርባ ኋላ ማለት ነው። ስለዚህ በኋላኛው ዘመን በዘመነ ስጋዌ በታቦር ተራራ ታየኛለህ ማለቱ ነው። አንድ ሁለተኛ ጀርባዬን ታያለህ ማለት ጀርባ የልጆች ማኖሪያ ነው። ጀርባ ልጅ ይታዘላል አይደል? አታውቁም አይደል? እናቶች ጀርባ ነው የሚታዘለው ልጅ። ድሮ ዛሬት ነው የሚታዘለው። ቁም ነገራችን እሱ ላይ ነው። ልጅ የሚታዘለው ዛሬት ነው። በአንቀልባ በጀርባ አንቀልባ ራሱ ምን እንደሆነ ብዙ ሰው አያውቅም። ልጅ በደረት ነው መሰለኝ። አሁን ዛሬ ሱቅ በደረቴ ነበር የሚባለው፣ ልጅ በደረቴ ነው መሰለኝ። ልጅን በደረቱ ነው የሚያሳድገው። ከዛ የጥንት ልጆች ቤተሰብ ነው የሚከተሉት። አባት ከፊት ልጅ ከፊት፣ አባት ከፊት እናት ከፊት ልጅ ከኋላ ነው። እንደሆነ ነገር እንኳን ቢያደናቅፋት እናት እኔን ያስቀድም ማለቷ ነው። የዛሬዋ ትራስ ነው የምታደርገው መሰለኝ ልጇን፣ መከላከያዋ ከፊት። ከዚያ እናቱን እያየ ነው የሚያድገው። ሀፊረ ገጽም የለውም። ቀና ቀና ብሎ ያያል። ስትቆጣው አያፍርም፣ አንገቱን አያቀረቅርም። ልጆች አይታችሁ ከሆነ አሁን እዚህ እናያለን ቤተ መቅደስ ለቁርባን ሲመጡ ሲያለቅሱ ተው ሲሏቸው ሲያስቸግሩ ሊመቷቸው ሲሉ መልሰው ቤተሰባቸውን የሚመቱ ልጆች ማለት ነው። ጥንት እንኳን ቤተሰቡ ላይ እጁን ሊቃጣ ቀርቶ ማለት ነው። ሕፃን ልጅ ከመፍራቱ የተነሳ ገና ሲኮሳተሩ ሮጦ ነው ገብቶ የሚደበቅ ራሱን የሚሸሽግ። እንዳሳደጉት ነው ልጅ ማለት ነው። እና ጀርባዬን ታያለህ ማለት ጀርባ ልጅ ይታዘልበታል። በልጄ ታየኛለህ ማለቱ ነው ይላል። እግዚአብሔርን ያየው ማንም የለም ተብሎ ተነግሯል። ስለዚህ ልጆች ቤተሰቦቻቸውን ፈርተው የሚያድጉ ወላጆቻቸውን የሚከተሉ ቤተሰብ ልጅን የሚያስከትል እንጂ የሚያስቀድም መሆን የለበትም። የሚመክርና የሚገስጽ ባህሉ ልጆችን የመጨቆን ያህል ነፃነት የሚነፍቅ እንዳይመስልን።
ምክንያቱም አውታታ የሚሆን መረናደግ ልጅ እንኳን አገር ሊረከብ ቤተሰቡንም ሊረዳ አይችልም። በሰለጠነው ዓለም እናውቃለን። አንዳንድ ልጆች ቤተሰቦቻቸውን ይከሳሉ፣ መንግስት ይወስድና ወላጆችን ልጅ አልባ ያደርጋቸዋል ሁሉ። እናቴ በአግባብ አታሳድገኝም፣ እንዲየከለከለችኝ ነው፣ በዚህ መልኩ እየጨቆነችኝ ብሎ ጭምር ልጅ ቤተሰብን የሚከስበት ዓለም ነው። ስልጣኔ ይመስለዋል። ስለዚህ ዛሬ የሚወለዱ ትውልዶች የሚወለዱ እንጂ የማይወልዱ ሆነዋል። ለምን? ልጁ የነሱ ስላልሆነ ማለት ነው። መንግስት የሚጦረው ከሆነ ሲያድግ ልጅን ወልዶ እንደ ልጅ የማያሳድገው ከሆነ የወለዳችሁት ልጅ የሚቀርጸው ሌላ የሚያሳድገው ሌላ ከሆነ ልጆች ላይ ካልሰራን ነገዋ ቤተክርስቲያን የነገዋ ሀገር ተስፋ ማይኖራት ናት። ስለዚህ ቅዱስ አርሳኔዎስ ታላቁ መናኝ በቤተ መንግስት ሆኖ ልጆቹን ግን በምግባር በሃይማኖት ኮትኩቶ ያሳድግ ነበረ ይላል። የኋላ ታሪኩ ብዙ ነው። እነዚህ ሁለቱ ግን አባታቸው ቴዎዶሲዮስ እንዳረፈ ቴዎዶሲዮስ የአቢ ታላቁ ቴዎዶሲዮስ እንዳረፈ አንደኛው ሮምን አንደኛው ቆስጠንጠንያ ለሁለት ተካፍለው አገር ሲገዙ ኖረዋል። እና አርቃዲዮስ የሚባለው በቆስጠንጠንያ የነበረ በጣም ንቁ የነበረ አባቶች መምህራን ሊቃውንትን የሚወድ ንጉስ ነው። አኖሬዎስ ራሱ ጻድቅ ነው። በህይወቱ ዘመን በሙሉ ያደረጋቸው ትልልቅ ስራዎች እናንተ የድርሳነ ቅዱስ ሩፋኤልን የወርሃ ጳጉሜን ብታነቡ የአኖሬዎስን ታላቁን ስራ ትገነዘባላችሁ። ኋላ እነ ቴዎፍሎስ በተነሱበት ዘመን እርሱ ካደረጋቸው በጎ ስራዎች የተነሳ እንዴት በንጽህና በቅድስና ከማደጋቸው ኋላ ለሚነሱ ክርስቲያኖች በተስፋ እግዚአብሔር ስራ እንደሰራባቸው አኖሬዎስና አርቃዲዮስ አብረው ሲኖሩ አውዶክሲያ የምትባል ሚስት አግብቶ አርቃዲዮስ በቆስጠንጠንያ ይኖር ነበረ። የዛሬው ቅዱስ አርሳኔዎስ ያሳደገው አርቃዲዮስ ማለት ነው። ከአውዶክሲያ ጋር አብረው ሲኖሩ ሁለቱም እግዚአብሔርን የሚፈሩ እንደ ሕጉ የሚያድሩ ነበሩ። አውዶክሲያ አርቃዲዮስም ማለት ነው። በዘመናቸው ደግ መምህር በጎ ጳጳስ በሀገሩ እንዲሾም ከመፈለጉ የተነሳ ገና ከልጅነቱ እያለ እያስጨነቀ ቅዱስ ዮሐንስ አፈወርቅን ለዚህ ለጵጵስና ማዕረግ እንዲበቃ አርቃዲዮስ ብዙ ስራ ሰርቷል። እና በቆስጠንጠንያ ሊቀ ጳጳስ ሆኖ ቅዱስ ዮሐንስ አፈወርቅ ተሹሟል። ቅዱስ ዮሐንስ አፈወርቅ በትጋት የሚኖር ህይወቱ ንጽህናው ቅድስናው እጅግ የተመሰከረለት ነው። መምህር ዓለም ነው፣ የዓለም መምህር ነው። በበዓት ራሱን ለይቶ ጥቂት ጊዜ ከኖረ ኋላ ግን ወጥቶ ምድሪቷን ጨው ሆኖ አልጫውን አጣፍጧል። ብርሃን ሆኖ ጨለማውን ገልጧል። የዲያብሎስን ስራ ያፈረሰ ሁር ወመሃር ሂድና አስተምር ብሎ ወንጌላዊ አድርጎ ክርስቶስ የላከው ነው። እና ቀን ያስተምራል፣ በጣም ብዙዎችን ይመክራል። ሌሊት ደግሞ በበዓቱ እየጾመ እየጸለየ እየሰገደ እግዚአብሔርን ደስ እያሰኘ ይኖራል። ከሌሊቶቹ መካከል በአንዲቷ ሌሊት ይላል እምነ ለያሊ በአሐቲ ሌሊት ከአንዲቷ ከሌሊቶቹ መካከል በአንዷ ሌሊት ድንገት ወድቆ እየተነሳ እግዚአብሔርን እየለመነ እየተማጸነ እያለ ግርማው የሚያስፈራ ብርሃናዊ መልአክ ዮሐንስ አፈወርቅ ፊት ታየው። ያን ጊዜ ዮሐንስ አፈወርቅ እሱን ማየት አቃተውና ደንግጦ ወደቀ። ተንስ ወኢትፍራ ኦ ፍቁረ ዳንኤል ሐዲስ፣ አዲሱ ዳንኤል የኔ ወዳጅ ተነስ አትፍራ አለው ያ መልአክ። ዳንኤል አይደለው እኔ ዮሐንስ ነኝ ነው የሚለው አፈወርቅ ዮሐንስ። አጸናው፣ አበረታው። ትላንት ታውቃላችሁ ዮሐንስ አፈወርቅ ያረፈበት ዕለት ነው። እንደገና ደግሞ ቅዱስ ሚካኤል ዳንኤልን በአንበሳ ጉድጓድ እያለ የረዳበት ቀን ነው። ሁለቱም አንድ ላይ ነው የሚታሰቡት በራሱ። አዲሱ ዳንኤል ተብሏል አፈወርቅ ቅዱስ ዮሐንስ። ልሳነ ጳውሎስ ተብሏል። የጳውሎስ አንደበት የተከናወነለት ሲጽፍ ሲያስተምር ሲገልጥ ቅዱስ ጳውሎስ መጥቶ የሚተረጉምለት ነበር። ካልገባ የጳውሎስ መልእክት ይሄ ምንድነው ትርጉም ና ጳውሎስ ግለጥልኝ እያለ ይጠራዋል። ቅዱስ ጳውሎስ መጥቶ አንደበቱን አንደበት እያደረገ ያጽፈው ነበር እየገለጠለት። አይታችሁ ከሆነ አንዳንድ ጊዜ ቅዱስ ዮሐንስ አፈወርቅ በስዕል ሲሳል ቆሞ እየጻፈ ካጠገቡ አንድ ሰው ወደ ጆሮ ተጠግቶ ቆሞ ይሳላል። አንድ ቅዱስ ሰው ያ ቅዱስ ካጠገቡ የሚሳለው ታላቁ ቅዱስ ጳውሎስ ነው። ብርሃነ ዓለም የተባለ ህሩይ ነዋይ ምርጥቃው አንደበቱን አከናውኑ እንዲናገር ጳውሎስ ያስተማራቸው እነዚያን መልእክታት በሙሉ ፍካሬ ምስጢራቱን ገልጦ ያስተምር የነበረው ይሄ ሊቁ ቅዱስ ዮሐንስ አፈወርቅ ነው። በዕለቱ ግን ስሙን አዲሱ ዳንኤል ብሎ መልአኩ ገለጠ። አትፍራ ተነስ የኔ ወዳጅ አንተ አዲሱ ዳንኤል አለው።
ቅዱስ ዮሐንስ አፈወርቅ በሕይወቱ ዳንኤልን መስሏል። ዳንኤል ትልቅ ነቢይ ነው ታውቃላችሁ። ከአራቱ አበይት ነቢያት መካከል መጨረሻ ላይ መልእክት የጻፈው ወይም ትንቢት የተናገረው ታላቁ ነቢይ ዳንኤል ነው። ዳንኤል ናቡከደነጾር የረሳውን ህልም ከዳሪዮስ ዘንድም ደግሞ የነበረውን ጭንቅ በሙሉ ሲፈታ የነበረ ነው። መፈከረ ህልም ነው፣ ምስጢር የፈታ ነው። የተሰወረ የጠፋውን ነገር ድጋሚ ያገኘ ነው። አንድ ሰው ህልም አይቶ ህልም ፈቺ ዘንድ ሄዶ ይሄንን ህልም ፍታልኝ ይላል። ናቡከደነጾር ግን ህልም አይቶ ህልሙንም ረስቶ ነበር የሚኖረው እና ያየውንም የረሳውንም ህልም አስታውሶ ምስጢሩን ጨምር ተንትኖ የነገረው ዘመኑን የነገረው የክርስቶስን መምጣት በሙሉ በናቡከደነጾር ህልም ውስጥ የተረጎመ ታላቅ ነቢይ ነው። የጠፋውን ያስገኘ የተሰወረውን የገለጠ ራእየ ህቡዓት ምስጢሩን የተመለከተ ታላቅ ሰው ነው ዳንኤል። አዲሱ ዳንኤል የተባለው እሱ እንደዚያ ነው። ከመጽሐፍ ቅዱሳችን ክፍል መካከል እኛ በምንጠቀምበት ብዙዎቻችን እጅ ባለው 80 ዋህዱ በምንለው 8ቱን የሥርዓት መጻሕፍት ባላካተተው ማለት ነው። በዚህ መጽሐፍ ውስጥ የመጽሐፉ መነሻ ዘፍጥረት ነው፣ መድረሻው ደግሞ ዮሐንስ ራእይ። የዮሐንስ ራእይ የሚባለው መጽሐፍ ከዓለም ላይ በጠፋ ጊዜ ያንን እግዚአብሔር መንፈስ ቅዱስ ገልጦለት ከመጀመሪያው ምዕራፍ እስከ 2ኛው መዳረሻ ያለውን በሙሉ ዘግቦ ቁጥር 21 ድረስ የጻፈው ይሄ ታላቅ ሰው ነው። ቁጥር 16 እዛው የዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ነው የሚያበቃው። ከዚያ በኋላ ያለው የራሱ ምስክር ነው፣ ዮሐንስ አፈወርቅ ምስክርነት ነው። ምክንያቱም እግዚአብሔርም አለ አነ ውእቱ ክርስቶስ ዘፈነውኩ መላኬ ከመያስም ዘንተ ለአብያተ ክርስቲያናት፣ ይሄን ለአብያተ ክርስቲያናት እንዲነገር መልአኬን የላኩ እኔ ክርስቶስ ነኝ። አነ ውእቱ ዘር ዘምስሮ ዳዊት፣ የዳዊት ዘርና ስር እኔ ነኝ። አነ ውእቱ ኮከበ ብርሃን ጸባሃዊ፣ እኔ የአጥቢያ ኮከብ ነኝ። ጸባሃዊ የሚለው መዝጊያ ነው፣ ከዚህ በኋላ የለም። ከዛ ይሄንን አይቷል ዮሐንስ፣ ይሄን ደግሞ እውነት ነው የሱ ቃል ነው እያለ እየመሰከረ አትሞ ያስቀመጠው ዮሐንስ እንደተናገረ የሰጠ ምስክርነት ከዚያ በኋላ ያለው ይሄን አንድነት ሰንዶ ያስቀመጠ ጠፍቶ የነበረውን በፍጥሞን ደሴት ዮሐንስ ያየውን ያንን ትልቁ ራእይ እንግዲህ ያለ ሊመጣ ያለው በሙሉ ተካቶ በመጽሐፍ ማይተም ሆኖ የተገለጠበትን ታላቁን የዮሐንስን አንደበት አድርጎ ያስቀመጠ ነው። ስለዚህ የተሰወረውን ምስጢር የሚያይ እንደ ዳንኤል የጠፋውን በሙሉ ያስገኘ ስለነበረ አዲስ ዳንኤል ተብሏል። ዳንኤል ጿሚ ተሐራሚ ነው ታውቃላችሁ። ናቡከደነጾር ሶስቱን ሕፃናትና ዳንኤልን ካመጣ በኋላ ጥበብን እየተማሩ በቤተ መንግስት ከባቢሎን ምርኮኞች መካከል ተለይተው በቤተ መንግስት እንዲያድጉ አድርጓቸዋል። ዳንኤል ግን ይህን የረከሰ ምግብ ከንጉሱ የመጣውን አንበላም ብሎ መስኮቱን በምስራቅ በኩል ወደ ኢየሩሳሌም ከፍቶ እየጸለየ ይኖር የነበረ ሰው ነው። ቅዱስ ዮሐንስ አፈወርቅም እንደዚያው ነው። የሚበላውን ምግብ በወርቅ ሚዛን መዝኖ በእጆቹ መዳፍ መጥኖ ይላል። ወኮነ ሲሲቱ ከመሲሲተ ኦፍ፣ ምግቡ እንደ ወፍ ጥሬ ትንሽ ነበር። ገብስ ሳይመርጥ ከነአሰሩ ይበላ ነበረ። እየሰማችሁ ነው? ገብስ ሳይመርጥ ከነምኑ ይበላ ነበር። የዛሬው ታላቁ አባት ቅዱስ አርሳኔዎስ ወደ ገዳም ግብጽ ገዳም ኋላ ከገባ በኋላ እየጠረጠረ ይበላ ነበር። አሁን ባቄላ ታውቃላችሁ አይደል? ገለባውን ከላው ላይ እየጣለ ከውስጥ ይበላል። አንድ መናኝ ሰው ደግሞ የላመ የጣመ ብሎ አሰር ለይቶ ፍሬ ብቻ ለይቶ አይበላም። ያገኘውን ነው የሚበላው። የወደቀውን እንኳን ከላው ከምግቡ ቢፈረፈር መናኝ እስከሆነ፣ መናኝ ማለት የተናቀ ማለት ነው። የተናቀ የሚንቀው የለውም። የተናቀውን በሙሉ ይቀበላል ሰውነቱ። ቢልመው ቢጥመው አይደለም፣ ባይልም ባይጥምም እንኳን የተናቀ ነውና ሰው የናቀውን በሙሉ ተቀብሎ ራሱን ለእግዚአብሔር ያከብራል። ምክንያቱም የተናቀው ዓለም መካከል ንቆ የሚኖር ስለሆነ እየጠረጠረ ሲበላ አበምኔቱ አዩትና አርሳኔዎስ አዲስ እንግዳን፣ ስለዚህ ሊቆጡት አልፈልጉም፣ እንዲህ አይበላም አላሉትም። ካጠገባቸው ደህና የሚበላውን ሰው በጥፊ መቱትና ምን አሉ? እንዴት እየጠረጠርክ ትበላለህ? የቤተ እግዚአብሔሩን የከበረ ማዕድ አንተ ትለየዋለህ አሉት። ከዛ ዛቲ ጽፋታል፣ ይቺ ጥፊ የአርሳኔዎስ ጥፊ ናት ለካ አሉ። ያ የተመታው አርሳኔዎስ አመመው። ስለዚህ እነዛን የጠረጠራቸውን ከላይ የነበረውን ገለባውን በሙሉ ሰብስቦ የሚመገብ ሆነ። ቅዱስ ዮሐንስ አፈወርቅም እንደዚህ ነው ይኖረው። ምግቡ እንደ ወፍ ምግብ ነው። ተመልከቱ፣ ወርቅ በሚለካበት ሚዛን መዝኖ በእጆቹ መሃል መዳፍ መጥኖ ጥቂቱን ብቻ እንደ ወፍ ይመገብ ነበር ይላል። ገብስ ከነአሰሩ ሳይመርጥ ይበላ ነበር ይላል። ዳንኤል በቤተ መንግስት የላመ ጣሙን እንደናቀ
ቅዱስ ዮሐንስ አፈወርቅም ይሄንን ንቆ ነበር የሚኖረው ይላል። እና እንዲያ የሚኖረው አዲሱ ዳንኤል የተባለው ታላቁ ሰው ዳንኤል በአናብስት ግብ በጉርጓድ ተጥሎ ዘንተ ምሳለ ዳንኤል ዛሃሎ ውስጥ ግብ በባቢሎን ጉርጓድ መካከል ተጥሎ ላለ ለዳንኤልን ምሳ ውሰድለት ብሎ ሚካኤል ሊቀ መላእክት እንባቆም የሚባለው ነብይ እንደላከ ትላንትና ነው የታሪኩ። ትላንትና ቅዱስ ሚካኤል መልአክ እንባቆምን የራሱን ጸጉር ይዞ የት ነው ሲለው ወስዶታል። ሊበላ ያዘጋጀውን ስንቅ ይዞት የሚሄደውን ለዳንኤል በአንበሳ ጉርጓድ ለተጣለው ወስዶለታል። ዳንኤል ከዳሪዮስ አጣልተውት በጉርጓድ ተጥሏል። ከነገስታት ቤተሰብ ተጣልቶ የተሰደደ እንደሆነው ዮሐንስ አፈወርቅ ከአንድ ጊዜም ሁለት ጊዜ አውዶክሲያ ገፍታው በደሴት ተጠልሎ በዚያ ተገፍቶ መከራ ጸንቶበት ነው ህይወቱም ራሱ ያለፈው። ስለዚህ ኢትፍራ ኦ ፍቁር ዳንኤል ሐዲስ ብሎታል። የተወደድክ ወዳጄ ዳንኤል አዲሱ ዳንኤል ሆይ ብሎ ዮሐንስ አፈወርቅን መልአኩ በዚህ ስም ጠርቶታልና በህይወቱ በኑሮ በትህርምት በክርስቲያናዊ መንገዱ የቀደመውን ነቢይ ዳንኤልን መስሎ የተገለጠ ነው። እና በዘመኑ ሲኖር አንድ ወቅት እንዲህ የሚል ነገር ተከሰተ። በታሪኩ ነው። በዚያች የነበረች አንዲት ድሃ ሴት ነበረች። መበለት ናት። ልጆቿን እያሳደገች የምትኖር ናት። አንዲት መልካም ለምለም መስክ ልክ እንደ ናቡቴ ያለ ነበራት። እና በዚያቺ መስክ አንደኛ ያዙ እስኪ ለቤተ ክርስቲያን ቅርብ ናት። ምን አልኳችሁ? ለቤተ ክርስቲያን ቅርብ ናት። ሁለተኛ በአመት 3 ጊዜ ታፈራለች። ሰምታችኋል? በአመት ስንት ጊዜ? 3 ጊዜ ታፈራለች። ሶስተኛ ራሷን ረድታ ልጆቿም ተረድተውባት ትንሽም ብትሆን አክብራት ይዛት ጠብቃት ርስቷ ናት። ከቤተሰቦቿ ጭምር የወረሰችው ያን ትኖርበታለች። እና መቼም አንዳንድ ጊዜ ሁሉ እያለው የደሃ ነገር ላይ አይናቸውን የሚጥሉ ሰዎች አሉ። እና የሚኖሩበት ምኑም እርካታ ጣዕም እንደሌለው ሲያውቁ ተደስቶ የሚኖረውን እግዚአብሔርን እያመሰገነ የሚያድረውን ሰው ርስት የሚሹ አካብ እንዳደረገው ኤልዛቤል እንደመከረችው ናቡቴ እንደተገፋው ልክ በዚያ ዘመን ታሪክ እንደተፈጸመው ይችን ደሃ ምስኪን መበለት ሴት አውዶክሲያ ርስቷን ቀማቻት፣ ወደደቻት። ቅርብነቷ ለቤተ ክርስቲያን ብቻ ሳይሆን ደብር ለሚሳምባት ስፍራ ብቻ ሳይሆን ለቤተ መንግስት ማቅረቢያ ስለነበረች አውዶክሲያ ስትወጣ ስትገባ አይታ ወደደቻት። ልክ ያ ናታን ነብይ ለዳዊት መጥቶ እንደነገረው ማለት ነው። 99 በጎች ያሉ 100 በጎች ያሉት ሰው ከራሱ አንዱን አጉድሎ 99 ማድረግ ሲችል እምቢ ብሎ የዳውን በግ አርዶ በላበት እንዳለው እንግዳ ሲመጣበት የሸኘው በአንዱ በግ ነው ሲለው እንዲህ አይነቱ ሰው ብሎ የራሱን ትቶ ብዙ ያለው ነገር ግን የዳውን እንደሚፈልገው ማለት ነው። ሌሎቹም እንደወደቁበት የብዙዎች ምሳሌ በመጽሐፍ አለ። በዚህ አምላካችን ሲሆን ግን እንደዚህ አይደለም። የራሱን 99ን ትቶ የወደቀውን አንዱን ፍለጋ ነው የሚሄደው። አንዳንዶች ግን የራሳቸውን ትተው ፍለጋ ሳይሆን ለማጥፋት ነው ሌላውን የሚሄዱት። በዚህ አንፃር ቦታውን በግድ ቀማቻት፣ ያለ ውድ ማለት ነው ቀማቻት። ዮሐንስ አፈወርቅ ዘንድ ሄዳ ሊቀ ጳጳሳቱ እሱ ነው። ከአርቃዲዮስ ንጉሱ ከአውዶክሲያ ንግስቲትም የቀረበ ነው። ስለዚህ አንተ እግዚአብሔር ሰው ነህ፣ በትምህርትህ ድሃውን የማትገፋ ነህ፣ ሁሉን እኩል የምታይ ነህ። በቃ ክህነት መገለጫው ይሄ ነው። የእግዚአብሔር አገልጋይ መሆን መገለጫው ይሄ ነው። ያቺ በቀትር ውሃ ልትቀዳ የመጣችው አንዷን ሳምራዊት ሴት ሳይንቅ ክርስቶስ ተጠግቶ እንዳስተማራት ከአንዲት ሴት ጋር ብቻ ብዙ 5000 ህዝብ የለመደ እንግዲህ ተመልከቱ። ያን ሁሉ ገበያ ህዝብ በሙሉ መጥቶ ገበያ ፈትቶ ህዝቡን ሰብስቦ ከአንድ ጉባኤ ከቶ የሚያስተምር ሰው አንዲቷን ሴት ደግሞ በጠራራ ፀሐይ ቆሞ እንደው ጊዜው እኮ ብዙ ለማውራት የሚመችም ማለት ሁለተኛ ደክሞታል፣ ተጠምቶ ተርቧል፣ የሚበላ እናምጣ ብለው ሐዋርያት ሄደው ነው የመጡት። በደከመው ሰዓት ስለሷ ህይወት ግን ተጨንቆ ውሃ በሚጠይቅ አንፃር ወሶበተአምሪ ጸጋው ለእግዚአብሔር ወመኑ ዘይሰለክ የሚለምንሽና ይሰጥሽ ያለውን እግዚአብሔር ስጦታ ብታውቂ ትለምኘው ነበር ብሎ እየለመነ እንድትለምነው ልመናን አስተማራት። ጠይቆ በመጠየቅ ውስጥ እግዚአብሔር የሚሰጠውን ነገር ገለጠላት። ልክ እንደዚያ እንደ ክርስቶስ የሚኖር ስለሆነ እውነተኛ ፈራጅ ስለሆነ ዮሐንስ አፈወርቅ ጋር ሄዳ ከሰሰችው። ያው ምነ መንግስት የአቢ ክህነት ነበር፣ ከመንግስት ክህነት ስለሚበልጥ ዛሬ ያው ይመስለኛል ክህነቱ ነው በፍርድ ቤት በሙሉ ሲከሰስ የሚዋሉ እንጂ ከዚያ የበደሉት የገፉትን ከዚህ መጥቶ የሚካሰስና እዚህም ያሉት መምህር ወመገሰጽ ዘያደሉ ለገጽ ተብለው ነገስታቱን የሚገዳደሩ ሳይሆኑ የሚቀርበት ጊዜ ነውና እግዚአብሔር የእውነተኛዎቹን እረኞች ዘመን መልሶ ሳይፈሩና ሳያፍሩ
ቢያልፉ እንጂ የማያልፈውን ጸጋ እንደሚያገኙ አስበው እውነትን እንደተናገሩት አባቶች አንደበታችንን አከናውኑ ለእውነት የምናድር ያድርገን። አሁን በዚህ ጊዜ ይቺ ደሃ እቺ ምንም የሌላት ከቤተ እግዚአብሔር የቀረበች በዓመት 3 የምታፈራላት ደሃ አደግ ናት። ልጆቿንም ብቻዋን ረድታ ራሷ ልጆቿም የሚረዱባት ርስት ያላት ሴት እንዲህ አለችና በግድ ያለ ውድ ወሰደችብኝ አለች። ሄደና ላውዶክሲያ መልእክት ላከ ቅዱስ ዮሐንስ አፈወርቅ፣ እባክሽ የዚች ምስኪን ሴት ንብረቷን መልሽላት፣ ለቤተ ክርስቲያን የቀረበች ናት፣ ርስቷ ቤተ እግዚአብሔርን በሰበቡ ደጅ ትጠናበታለች፣ እጅ ተነሳበታለች። እግዚአብሔርን ደግሞ ራሷ ረድታ ቤተሰቦቿ እንዲረዱበት የምታደርግ ናት። በዓመትም 3 ታፈራላታለች፣ መልሽላታል። አይ የለም ያልኳት በግድ ልውሰድ አይደለም፣ በሱ ፈንታ እጥፍ ወርቅ እጥፍ ርስትም በሌላ ስፍራ ሰጥሻለሁ ነው ያለቻት። ናቡቴም ይሄን የደረሰበት ተመልከቱ። አሃ እንዲህ ነው እንዴ አለና ዮሐንስ አፈወርቅ መልሶ ያችን ደግሞ ጠርቶ ተመልከቱ ትዕግስቱና ሽምግልናውን ጠርቶ ግድ የለም ንግስት ናት ደግሞ ያለችሽ ልውሰድ ብቻ አይደለም ተክታ የምትሰጥሽ ርስት ያላት ብዙ እጥፍ ወርቅም የምትጨምርልሽ እንዲያውም ይሄን በማጣት የምታተርፊው ነገር ብዙ ነው ብሎ የተነገረውን ሽምግልና ገባ። ከዚያ በኋላ ምን አለች? ርስትሰ አምሳለ መንግስተ ሰማያት። ርስት እኮ ማለት የመንግስተ ሰማያት ምሳሌ ናት። እንዴት ነው አባቴ አለች። ከአባቶች ተቀብያት ምንም ባይኖራት እንኳን ያችን ጠብቄ አልፋለሁ እንጂ እንዴት ተታልዬ በሌላ ነገር እሰጣለሁ አለች። የለም ሌላ ቦታ ቢሰጠኝ ከቤተ እግዚአብሔር ነው የሚያርቀኝ አለች። ምክንያቱም ነገርኳችሁ ለቤተ እግዚአብሔር የቀረበ ብዙ ትርፍ ሳይሆን ያሰበችው ለነፍሷ የምትጠቀምበት ከዚያ ቦታ ተነቅዬና ተነስቼ ከሰማይ መንግስቴ ልነቀል አይደለም አይሆንልኝም ተወኝ አለች። እንግዲያውስ እምቢ ብላለች፣ የደሃዋን ርስት መልሽላት ብሎ ላውዶክሲያ መልእክት ላከ። ጸብ ያኔ ጀመረ። ምን አለች? እንዴ ሲሆን አንተ ለኔ ነው መደረብ ያለብህ፣ ንግስት ነኝ፣ ሁሉ ቦታ የኔ ነው፣ ብፈልግ ነቅዬ ሁሉንም በወስድባትስ እተካለሁ ብዬ እንጂ አይሆንም። እንዲያውም ካሁን በኋላ የምመላለሰው ጉዳይ የለም፣ ቦታውን ለቃልኝ ትሄዳለች። የሰማችሁ ነው። ያን ጊዜ ያችም ደሃ አዘነች። ቅዱስ ዮሐንስ አፈወርቅ ግን በሐዘን ብቻ አልቀረም። እንዲህ አላት፣ ከቤተ እግዚአብሔር እንዳትገቢ፣ ከምዕመናን እንዳትገናኝ፣ ስጋ ወደሙን እንዳትቀበይ፣ የተቀበልኩት ስልጣን የሐዋርያ ስልጣን ነው። በሐዋርያ ስልጣን ክርስቶስ በሰጠው ስልጣን አውግዤሻለሁ አላት። በጣም ተናደደች። ተናዳ እንዲያውም ለእስክንድሪያው ሊቀ ጳጳሳት ለቅዱስ ቴዎፍሎስ፣ ቅዱስ ቴዎፍሎስ ማለት ኢትዮጵያዊት ሞግዚት በሃይማኖት ያሳደገችው ከነህቱ ታላቅ አባት ነው። የእህቱን ልጅ የሚባለው ደግሞ ቅዱስ ቄርሎስ ነው። እና ለነዚህ የሃይማኖታቸው ፍሬ ኢትዮጵያውያን የሰሩት ታላቅ ስራ አለ። ሁለተኛ ሌላ ትልቅ ሊቅ አለ፣ የቆጵሮስ ደሴት ኤጲስቆጶስ የሚሆን ቅዱስ ኤጲፋንስ። ለሁለቱ ነገረቻቸውን፣ አስጠራቻቸው። ንግስት ናት። የሮማን ኤምፓየር ትልቁ የሮማን ግዛት በተለይ ለክርስትናው መጽናት እንደ ከቆስጠንጢኖስ በኋላ በተለይ በበጎ ስራ የሚነገር ነው። ስለዚህ እንደ ውለታ ቆስጠንጠንያ ላይ ጠርታቸው ነገረቻቸው። ቀስ አሉና ሄደው ዮሐንስ አፈወርቅ የለም እንዳመሏ እንያዛት ግድ የለም አሉት። የለም ከዚህ በፊትም ከቤተ እግዚአብሔር ሄዳ እንዲያው ዲያቆኑ ከጽዋው ደሙን ሲያቀብላት ጸጉሯን ፈታው። ከዚያ ከጽዋው ቢደርስ ገፍቷታል፣ እንዲህ እንዳታደርግ ማለት ነው። ከዚያ እሱንም በግፍ አስገድለዋለች። ሊቃውንት ያትታሉ። እንዲህ አይነት ድሃውን መበደል ፍርድን ማጉደል ማለት ሃይማኖትን ከመካድ በላይ የከፋ ነው አለ። አየለም የምግባር ችግር እንጂ ሃይማኖት ችግር አልተገኘባት ስለምን ታወግዛት ብለውታል። ቅዱስ ጳውሎስ እንዲህ ይላል፣ ስለ ሃይማኖት ስለ ቤተሰቡ የማያስብ ሰው ሃይማኖቱን ከካደ ይልቅ የከፋ ነው ይላል። ይሄን ያዙ እስኪ። ስለ ቤተሰቡ የማያስብ በሉ ሃይማኖቱን ከካደ የከፋ ነው። አዎ በእውነት ምክንያቱም ወዳጅ መስሎ የሚጎዳ ስለሆነ እሷን አለ እኔ የለም እንዲህ ታደርጋለች ብዬ ከሃይማኖት ባለያት ይቺስ ተማራ እግዚአብሔርን ክዳ የምትሄድ ነፍስ አታሳዝናችሁም አላቸው። ለድሃ አደጉ የሚፈርደው እግዚአብሔር ስለዚህች ብሎ እኔ ባልበቀል እሱ በሰማይ የሚበቀላት አይመስላችሁም? ተው እንጂ ወንድሞቼ አላቸው። ግድ የለም አሉ፣ አባበሉት። ባይሆንለት ቴዎፍሎስም ሄዷል። ኤጲፋኒዎስ ግን አብሮት ቆይቷል። እየተመካከሩ ቆዩ። በጣም ብዙ ሲቆዩ አውዶክሲያ ነገር ሰርታ እንዲያውም ሁለቱን አጣላቻቸው። አሁን እኮ ቆስጠንጥንያ መኖር ጀምሯል። እንዲያውም ዮሐንስ አፈወርቅን አውግዞ ኤጲፋኒዎስ ቆስጠንጥንያንና ቆጵሮስን ደርቦ ይዟል እያለች ትናገራለች። አይ ወንድሜ የለም እንግዲህ ይቺ ሴት እንዲምትተው አይደለችም። ከዚህ በኋላ ነገሩን ታከፋዋለች። ያደረባት ሰይጣን ወደ በቀል ይወስዳታል። ይቅርብሃለሁ። እምቢ
የመጨረሻ ዕድል እንዲሞክር ኤጲፋኒዎስን ጠርታ እንዲያለችው ትሰማኛለህ? ዮሐንስ አፈወርቅ ግዝቱን ካላነሳ እኔን ካልመለሰ በስተቀር የቀደመው የመከራ ዘመን ይመለሳል። የዲዮቅልጥያኖስ ዘመን አብያተ ጣዖታት አስከፍታለሁ፣ አብያተ ክርስቲያናትን አዘጋለሁ፣ በክርስቲያን ምዕመናን ላይ በዘመን የመከራ አጸናለሁ አለችው። እንዲህ ብላለች አለ። ትበል አይሆንም አለ። እንግዲያውስ አዝኜብህ ሄጃለሁ አለ። አዝኜብህ ሄጃለሁ። አይ ጥለኝ እንዳትሄድ አለ። አዝነ ጥለኝ የምትሄድ ከሆነ እግዚአብሔር ያዝንባል፣ በሰላም አትገባም። እንዲያውም በመንገድ አንበሳ ሰብሮ ነው የሚገልህ አለው። ከአውሬ ትጣላለህ አለ። ቅዱስ ኤጲፋኒዎስም ዞረና እኔን ነው በመንገድ አውሬ ገሎ የምሞተው አለው። አዎ አንተም ትጋዝና በዚያ ነው የምትሞተው አለው። ነገሩ ጥል ይመስላል። ጥል ሳይሆን ግን ብቃታቸውን የገለጠው አንዱ እንዴት እንደሚለይ አንዱም እንዴት እንደሚለይ እግዚአብሔር የወደፊቱን ለሁለቱ ገለጠላቸው። ኤጲፋኒዎስ ከዛ ተነስቶ በመንገድ ሲሄድ በመንገድ አውሬ ሰብሮት በዚያ ሞተ። ኋላ እንዲያውም እሱን የሚጠሉ ሰዎች እንዳይቀበሩ ሁሉ ከልክለዋል። መዓዛው ግን ለወራት ከቆየ በኋላ አክብረው ወደ ቆጵሮስ ደሴት ወደ ሀገረ ስብከቱ ወስደው በሰላም ቀብረውታል። ያን ጊዜ እንዳልሰማ ስታውቅ የውሸት ሌሎችን ዮሐንስ አፈወርቅን በትምህርት የማይቀበሉ በምንፍቅና የሚኖሩትን ሰብስባ ቅዱስ ዮሐንስን አስወገዘችው። እንዲያውም ከዚያ ወደ ደሴት ሁሉ አጋዘችው። አርቃዲዮስ ይህን ሲሰማ ተናደደ፣ ተቆጣ። ሚስቱን ተቆጣና ዮሐንስ አፈወርቅን መለሰው። ድጋሚ የማይመልሳት ቢሆን ሁለተኛ ማግዘዋለች። ከዚያ ኋላ መከራው ሲጻናበት ከዚያ አርፏል። ትላንትና ቤተክርስቲያን እረፍቱን ተዘክራለች። እግዚአብሔር አምላክ ግን ይችን መከራ ያጸናችበት በስደትም ደግሞ ቅዱስ ዮሐንስ አፈወርቅን ያስጨነቀችውን ታላቋን ሴት ተቆጥቷታል። ወአመንደባ በደዌ አብይ ይላል። በደዌ አብይ ታላቅ በሆነ በሽታ እግዚአብሔር አምላክ እሷን አውዶክሲያን አስጨነቃል። ዮሐንስ አፈወርቅ ሞቷል። ተወግዛ ነው ግዝቱን ሳይፈታላት ማለት ነው። በጣም ቢጨንቃት በጎ የሆኑ ሰዎችን ሰበሰበችና ምን ላድርግ ደዌ ጸንቶብኛል፣ ህመም በርትቶብኛል አለች። አይ ሳትታረቅ ሄዶብሻል። ነገር ግን ቅዱሳን ምንም እንኳን ቢሄዱ ባረፉበት ቦታ ተአምር ይሰራሉ። ኤልሳ ከሞተ በኋላ አጥንቱን የሞተ ሰው ቢነካው እንደተነሳ ታውቂያለሽ። እና ዮሐንስን በነፍስ ክብር ያለውን ቦታ አይተሽ እንኳን ለመማፀን አይቻልሽም። ነገር ግን ከመቃብሩ ዘንድ ሄደሽ አልቅሽ ይባክሽ አሏት። ሄደችና መሐረኒ ወተሳሃለኒ ኦ ገብረ መስተሳይል የአገልጋዩ የይቅርባዩ የመሐሪው አሽከር የይቅርባዩ የመሐሪው ሎሌ ቅዱስ ዮሐንስ አፈወርቅ እባክህ ማረኝ ይቅር በለኝ እያለች ከዚያ ወደቀች። ስትወድቅ ከአጽሙ ላይ መዓዛ እየመጣ ዳሰሳት። ያን ጊዜ በምሕረት ተመለሰች። አይታችሁ ከሆነ አውዶክሲያና ቅዱስ ዮሐንስ አፈወርቅ ሲሳሉ አብረው ብዙ ጊዜ ይሳላሉ። ኋላ ስታገለገሉ ስታከብሩ በመቃብሩ ስፍራ ያለ ቤተክርስቲያን ሁሉ ስታሳንጽና ወደ እምነት ተመልሳ ስትከብር ቆይታለች። አባቶቻችን ሕይወታቸው ይሄ ነው። በጣም ብዙዎቹን እስኪ ጎርጎርዮስ ዘአርማንያን ተመልከቱ፣ ቅድስት አርሴማን ተመልከቱ። የገደሏቸውን ሰዎች ኋላ እንኳን ከማለፋቸው በኋላ ክርስቲያን ያደ ቅድስት አርሴማን አሁን ያስገደላትን ንጉስ እኛ ነን አረመኔ የምንለው። ድርጣድስ ግን በአርመንያ ቤተክርስቲያን ውስጥ ከታወቁት ቅዱሳን መካከል አንዱ ነው። ትሪዳተ ደሰድ ሶስተኛው ድርጣድስ ይባላል ከነገስታት መካከል እና አሴ ፓትሮን ሴንት ወይም እንደ ገበዝ ጠባቂ በአርመንያ ቤተክርስቲያን ውስጥ ከጎርጎርዮስ ቀጥሎ የሚጠቀስ ነው። እኛ አብርሃ አጽባህ እንደምንለው የአርመን ቤተክርስቲያን ላይ ኦርቶዶክሳዊት የሆነችውን የሐዋርያት ፍኖት አርሜኒያን አፖስቶሊክ ቸርች ብሔራዊ ሃይማኖት እንድታደርግ አድርጎ በሕገ መንግስት ያጸደቀላቸው ታላቁ ሰው ቅዱስ ድርጣድስ አልፈው የነዛን ህይወት ጭምር አትርፈው ነው የሚኖሩት አባቶች። እኛ በህይወት እያለን ጭምር ቢሞቱ የምንወድላቸው ልመናና ጸሎታችን ሁሉ የነሱን ፍጻሜ እግዚአብሔር ሳያሳየን እንዳይገለን የሆኑ ብዙ አላውያን ይኖራሉ፣ ብዙ አመፀኞች ይኖራሉ። መጽሐፍ ጠላቶቻችሁ ውደዱ የሚለውን ስለሚያሳድዷችሁ ጸልዩላቸው ነው የሚለው። ቅዱስ ዮሐንስ አፈወርቅ ህይወቱ በዚህ የተገለጠ ነው። ስለሚያሳድዱት ይጸልይ የነበረ፣ ስለሚገፉት ሰዎች ይማልድ፣ ስለሚረግሙት ሰዎች ይመርቃቸው የነበረ ነው በህይወቱ። ታሪኩን በማተት የተነሳንበትን ዘንግተ ነው ብዙ ራቅን። አጠር አድርጌ ልጨርስላችሁ። ብዙ ትምህርት አስተምሯል፣ ብዙ ድርሳናት ደርሷል። አባቶቻችን ለምስክርነት እንዲሆን ከሃይማኖተ አበው 62ኛ እስከ 69ኛ ያለውን 7 ምዕራፍ ዘቅዱስ ዮሐንስ አፈወርቅ የቅዱስ ዮሐንስ አፈወርቅ ትምህርት ብለው አምጥተዋል። የዚህ ታላቅ ሊቅ እውነተኛውን ህይወት በእውነተኛ መንገድ የገለጠ ታላቅ አባት በረከቱ በሁላችን ላይ ይደር እና በዚህ በተነሳንበት መሪ ቃል በሃይማኖተ አበው ምዕራፍ 67 ቁጥር 40 ላይ እንዲህ ብሎ ተናግሯል። ወለነሂ አዲ ለቤተ ክርስቲያን ሳበን እግዚአብሔር ሀቤሁ በከዊኖቱ ርዕሰ ዚያነ
እስመ ውስተ መካን ሀበ ሀሎ ርእስ ህየ ይሄሉ ስጋ እኛን ቤተ ክርስቲያንንም አለ ገዣችን በመሆኑ እግዚአብሔር ወደ ራሱ ሳበን ይላል። እስኪ በሉ እኛን በሉ ቤተ ክርስቲያንንም ማና ማንን እኛን ቤተ ክርስቲያንንም ማለት ሁለት ነገር ነው። እኛና ቤተ ክርስቲያን አንደኛ እኛን ቤተ ክርስቲያንንም ማለት ቤተ ክርስቲያን ማለት እኛ ማለት ስለሆነ ቤተ ክርስቲያንንም ማለት ነው። ወደ ራሱ ሳበን እግዚአብሔር ለምን የኛ ገዢ ነዋ ይላል። የኛ ገዢ ተብሎ የተተረጎመው በካዊኖቱ ርዕሰ ዚአነ የኛ ገዢ ወይም ራስ ስለሆነ ይላል። እንግዲህ ትንሽ የምንማረው ስለ ራስ ነው። ስለ ራስ ብንችል ያው ራሳችንን ገዝተን እንድንሄድ ራሳችን እንድንችል ጭምር በመጨረሻው ማናጠቃልልበታለን። ስለ ራስ ነው የምንማረው። ነገር ርዕስ ወይም ስለ ራስ ነው የምንማረው። ርዕስ የሚባለው ራስ ነው፣ መነሻ ነው። እንዲያውም ስንማርም ታውቃላችሁ የትምህርቱ ርዕስ እንላለን። የትምህርቱ ርዕስ ማለት የትምህርቱ ራስ ማለት ነው። ራስ ማለት ነው ዋናው ነገር ነው ራስ የሚባለው። ራስ ማለት ሁለመናችን የሚቆጣጠረን ነገር ነው። ራስ የሚባለው ገዢ ነው። እንዲያውም የሀገራችን የተመቸ ነው ለባለስልጣናቱ ራስ አበበ የሚባሉ ሌላ ማን ራስ ታውቃላችሁ? ራስ ደስታ ዳምጠው አይደል? ከቀድሞ ከነበሩት መሳፍንተ ብሔር መካከል ገዢዎችን የጦር አለቆችን ከፍ ሲያደርጓቸው ራስ የሚል ስም ይሰጧቸው ነበር። ራስ ማለት ገዢ ማለት ነው። ርዕስ ማለት ገዢ ማለት ነው። ሰውነትን የሚገዛው ራስ ነው። ራስ ነው። ራስ ባለበት በዚያ አለና ህዋሳት ይኖራሉ አለ። እሱ የኛ ራሳችን ስለሆነ ወደ ራሱን የሳበን እኛንም ቤተክርስቲያንንም ማለት ይሄ የተነገረው ስለ ዛሬው እርገት ነው። በእርገቱ ወደ ሰማይ ከፍ ያለው አምላካችን ከመያለብ ውርገተ ጻድቃንም እንደሚያርጉ በምድር እንደማይቀሩ ከፍ ብለው ወደ ላይ እንደሚወጡ በደመና እንደሚነጠቁ ለመናገር ክርስቶስ ወደዚያ ይሄድ። እሱ የኛ ራስ ነው። የተሰቀለው በራስ ቅል ነው። እየሰማችሁ ነው? ራስ ባለበት የተሰቀለው በራሳችን ላይ ያን መስቀል ሁልጊዜ እንድንስለው ክርስቶስ በአይኖቻችሁ መካከል እንደተሰቀለው ሆኖ ተስሎ እንዳታስተውሉ ማነው አዚም ያደረገባችሁ ብሏል የገላትያን ሰዎች ቅዱስ ጳውሎስ። በራሳችሁ ፊት በፊት ለፊታችሁ። ለዛ ነው በሰው ልጆች ራስ ላይ የክርስቶስ ስቅላቱ መከራው ማዳኑ የታተመ እንዲሆን የተሰቀለበት ስፍራ ራሱ ራስ ቅል የሚባል ጎልጎታ። የአዳም ራሱ የፈረሰው በዛም ሰዎች በትንሣኤ ዘጉባኤ ሲነሱ አካል ቢፈርስ ሰውነት ቢበሰብስ በጣም ዲኮምፖዝድ የሆነውን ሰውነት ሪኮምፖዝ አድርጎ እግዚአብሔር የሚያስነሳበት ትክክለኛው ስፍራ የራስ ቅል የፈረሰበት ነው። ራስ ባለበት ነው። የመጀመሪያው ነጋሪ ሲመታ የጠፉት በሙሉ ተሰብስበው ራስ ባለበት ቅል ስፍራ ላይ ይመጣሉ። ይሄን የቅዱስ ያዕቆብ ዘስሩግ ቅዳሴ ሀዳፊ ነፍስ የመጨረሻው ክፍል ላይ ተሰሙታላችሁ። በእነዚህ በትንሣኤ ሙታን ክብር ሲገል ራስ ካለ በዚያ ህዋሳት ሁሉ ይሰበሰባሉ። ራስ የሚባለው የስልጣን የማዕረግ መለኪያ ነው። ራስ የሚባለው የሁሉ ነገር መቆጣጠሪያ ነው፣ ሞተሩ ነው። እንደው እንደ ስነ ህይወት ትምህርት በስነ ህይወት ፊዚዮሎጂ የሚባለው ትምህርት ላይ ስለ ብሬን ሲስተም ወይም ሴንትራል ነርቨስ ሲስተም ሲባል ማዕከላዊ የሆነ የነርቮቻችን መዋቅር አለ። ያ ማለት የሁሉ ነገር መቆጣጠሪያ ነው። በቃ አእምሮ ካለ ወይም ራስ ካለ ራስ ውስጥ ያለው በራስ ቅል ያለው ይሄ አእምሯችን በሙሉ ሰውነትን የሚገዛን የሚቆጣጠር ዋናው ክፍል እሱ ነው። ስራውን ካቆመ ሰው ቆሟል ማለት ነው። እንዲያውም አባቶቻችን አንድ የእምነት መገለጫ አድርጓል። እኛ ኦርቶዶክስ መሆናችን በምን ይታወቃል? መገለጫችን መገለጫ እንጠጣለን ነው ምንድን ነው? አንድ ሰው ጠጥቶ ሰከረ ወደቀ አሉ። ጠጥቶ ሰክሮ የወደቀውን ሰው ከመንገድ ነው የተገኘው፣ ጎዳና ነው የሚያድረው። ከዚያ እንዴት ይቀበሩት? ቤተክርስቲያን ይቀበር፣ መስጊድ ይቀበር፣ ሌላ የመቃብር ስፍራ ማለት ነው። መስጊድ ውስጥ እንኳን መቃብር የለም። ቤተ እስልምና የመቃብር ስፍራ አለ ወይስ የፕሮቴስታንቱ እምነት የሚቀበር ወይስ እምነት የሌላቸው ሰዎች ማዘጋጃ የሚቀበርበት የት ይቀበር ተባለ። አንድ ሰው መጣን፣ ይሄ ብቻ ነው የሚቀበረው አለ። ቤተክርስቲያን ማለት አይ እርግጠኛ ነኝ ኦርቶዶክስ ነው። ሲያዩ አንገቱ ላይ ምን የለም? ክር የለም። በደንብ ታውቀዋል? አይ አላውቀውም። እና ቤተክርስቲያን ሲሳለም አይተዋል? አላየሁትም። እና ታዲያ የሆነ ቀን ሰክሮ አይቼዋለሁ አለ። ስለዚህ እርግጠኛ ምንም ይሆናል እንዴ? ስካር ለማ ተፈቅዷል? እንዲያውም ለእኛን የተከለከለው ስካርን የምትከለክለው ቅድስት ቤተክርስቲያን ናት። በደንብ ልብ አድርጉ። ስካርን ከአደንዛዥ ሱስ መለየትን የምትከለክለው በዋጋ ተገዝታችኋል። በእናንተ ያለው ሰውነታችሁ
የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? ስለዚህ በዋጋ ተገዝታችሁ የራሳችሁ አይደላችሁም ይላል። ይህን የእግዚአብሔርን ቤተ መቅደስ ያረከሰውን ያፈረሰውንና ያልተንከባከበውን ሰው እግዚአብሔር አምላክ ከሕይወት መዝገብ እንደሚለየው በመጽሐፍ ተደጋግሞ የተቀመጠው በእኛ ነው። አትስከር የሚለውን የምታስተምረው ቤተክርስቲያን ናት። መስከር ኃጢአት እንደሆነ ቤተክርስቲያን ትምህርት አለ። በመጠጣት የሚዘገዩትን የሚያወግዘው ቅዱስ መጽሐፋችን ነው። ተወስህ ዳጣ ወይን እንዲያውም ጥቂት ወይን ጨምረ ጠጣ የተባለው ለሕማመ ከብድ ከዘዘልፍ ሆድ ሕመም አለብህ፣ ለሕመም ግን መድኃኒት እንዲሆን ተብሎ የተነገረው ነው። ለመድኃኒትነት ከሚወሰደው በቀር ከዚያ ውጭ ያሉን አብዝቶ በመጠጣት በመዘግየት በስካር ከእግዚአብሔር መለየት የተወገዘበት ነው። ስለዚህ የእምነታችን መገለጫ የሆነው ሌላው አይደለም፣ በምግባር መድከም አይደለም። ኦርቶዶክሳዊ ሰው ማለት እንዲያው ምግባር እንደሚያጸድቅ የሚሰበከው እዚህ ቤተክርስቲያን በእምነት ብቻ ድኛለሁ የማይባልበት ስራ መስራት ለድነት የሚያበቃ መሆኑን መልካም ምግባር በጎ ትሩፋት የእምነታችን መገለጫ መሆኑን ያንን ካላደረግን ራሳችንን ካላስጨነቅ እግዚአብሔርን ከማሰብ ሕሊናን እንዲዘነጋ በስካር ባደንዛዥ እጽ ጭምር ካታለል ነው እግዚአብሔርን የዘነጋበት ጊዜ ላይ ፍርድ እንደምንቀበል የምታስተምረው ቤተክርስቲያን ናት። ቀኑን በሙሉ እግዚአብሔርን በመፍራት ኑር የሚለውን የጥበቡን ቃል የምትሰብከው እቺ ቤተክርስቲያን ናት። ስለዚህ የእምነታችን መገለጫ ማዕተባችን ነው። ማዕተቡ የእምነቱ መገለጫ የት ነው የሚታሰረው? የእምነት መገለጫ ክንድ ላይ ነው፣ ወገብ ላይ ነው፣ እግር ላይ ነው፣ ጫማ ነው፣ ባርኔጣ ነው። የእምነት መገለጫ እኔ እንኳን እቺን ቆብ አድርጌያለሁ። ሌላው ከውስጥ የዚህ ህይወት መገለጫ ይሆናል። እያንዳንዱ ክርስቲያን ግን ክርስቲያን ለመሆኑ መገለጫው የቱ ጋር ነው? አንገቱ ላይ ነው፣ ማዕተቡ ነው። ለምንድን ነው አንገት ማዕተብ ላይ የምናደርገው? ለምንድን ነው የምናደርገው? ያደረግንበት ክንዳችን ላይ ጣታ ቀለበት መሆን ይችል ነበር እኮ። ያገባ ቀን የጋብቻ ምልክቱ ቀለበት እንደሆነው የተጠመቅን ቀን ደግሞ አንዱ ላይ አውራ ጣታችን ላይ ሁሉ ድንግል ማርያም ልጇን በተወለደ ጊዜ የሉቃሱን ትርጓሜ ሲናገር አውራ ጣቱን አሰረችው። ልክ አውራ ጣት ታስሮ እንደሚወረድ የተወለደው በኩር አድርገው እንዳደረጉት እንደ ብሉይ ዘመን የበኩር ልጇ ስለነበር እናደርጋለች ክርስቶስ። እንደዛ ማድረግ በክንድ ላይ ወይ በግንባር መካከል የሚታይ ምልክት ማድረግ ይቻል ነበር፣ ወይ ከላይ ማድረግ ይቻል ነበር። አንገት ላይ የተደረገበት ትልቁ ምክንያት ራስና ህዋሳት የሚገናኙበት ስፍራ አንገት ነው። ያ ማለት ራስ ባለበት ህዋሳት አሉ። ከራስ የተነጠለ ህዋስ ህይወት የለውም። እኛ ከራስ ተነጥሎ ህዋስ ህይወት የለውም። ከህዋስ የተነጠለ ራስ 15 ዓመት ሲያስተምር ያየነው ዮሐንስ መጥምቀ መለኮትን ብቻ ነው። ከራሳቸው ከተነጠለ በኋላ በጣም የብዙዎቹን ቅዱሳን ገድል እስኪ ተናገሩና ተመልከቱ። ቅዱስ ጊዮርጊስ 3 ጊዜ ሞቶ 7 ዓመት መከራ ተቀብሎ አልፏል። ሲሞት በመንኮራኩር ተፈጭቷል፣ በእሳት ተቃጥሏል፣ አመድ ሆኖ ተረጭቷል። ያኔ ሁሉ ተነስቷል። ተመልከቱ። ሰውነት በሙሉ ደቆ የሚነሳ ራሱ ምትረተ ክሳድ ወይም አንገቱ ሲቆረጥ ግን ህይወቱ አልፏል። የመጨረሻው ዘመን ብዙ መከራ ደርሶባ ከእሳት መካከል ገብተው የወጡት ሁሉ ቅዱሳንን ተመልከቷቸው። በብዙ ተጋድሎ ያረፉት ቅዱሳን የመጨረሻ ህይወታቸው መገለጫ አንገታቸው ሲቆረጥ። ምክንያቱም አንገት መቆረጥ ማለት ህይወት ማጣት ማለት ነው። ከራስ የተለየ ህዋስ ህይወት የለውም። ራስ መሪው ነው፣ ዋናው ነው። ንሕነ አባል ወውእቱ ርእስ ይላል። እኛ አካል ነን፣ ራሳችን ክርስቶስ ነው። እስኪ እኛ አካል ነን በሉ። ራሳችን ክርስቶስ ነው። ራስ ባለበት ነው ህዋሳት የሚሰበሰቡት። ምን ባለበት አልኳችሁ? ራስ ባለበት ህዋሳት ይሰበሰባል። ራስ ከሌለ ህይወት የለም። ራስ ከሌለ ህይወት የለም። እንደው በመጽሐፍ ሊቃውንቱ በጣም በሚደንቅ ሁኔታ እንዲህ አሉ። ጌታችን ክርስቶስ ሕግና ነቢያትን ለመሻር አልመጣም፣ እንዲያውም ለአጻና ልፈጽም እንጂ ሲል ቀድሞ እንዲህ እንደተባለ ሰምተ እኔ ግን እንዲህ እላቸዋለሁ ይላል። ቀድሞ የእግዚአብሔርን ስም በከንቱ አትጥሩ እንደተባለ ሰምታችኋል። እኔ ግን እምላችሁ ፈጽማችሁ እንዳትምሉ ነው አለ። አትማሉ፣ ስትምሉ አለ በዚህ አትማሉ። ኢ በሰማይ በሰማይም ቢሆን እንዳትምሉ አለ። ወኢ በምድርም ቢሆን እንዳትምሉ አለ። ወኢ በኢየሩሳሌም በኢየሩሳሌምም ቢሆን እንዳትምሉ አለ። በሰማይ እንዳትምሉ። የታላቁ አምላካችን ዙፋኑ ነው፣ በምድር የእግሩ መረገጫ ናት። ኢየሩሳሌም የእሱ ከተማ ናት፣ በዚህም እንዳትምሉ አለ። በራሳችሁም ቢሆን እንዳትምሉ አለ። በራሳችሁም ቢሆን ማለት እኔ ገሌ ብላችሁ አይደለም፣ በራስ በዚህ ራስ እንዳትምሉ። ከዚያ ምን አለ? በፀጉራችሁም ቢሆን እንኳን እንዳትምሉ ይላል። በሰማይም ቢሆን አትማሉ ሲል በመለኮት እንዳትምሉ፣ በምድርም ቢሆን እንዳትምሉ። መለኮት ከላይ ወርዶ ከድንግል ማርያም ነስቶ በተዋህዶ በስጋው እንኳን እንዳትምሉ ማለት ነው። በኢየሩሳሌም እንዳትምሉ፣ ሰላምን በሚሰጥ
በዚህ በእንተ ቅድሳት ሰላማዊት ሰላምን አስተበቁ ከመ እግዚአብሔር ያስተሳለመን በሳለ ዚያው አንድ የምታደርግ ሰላማዊት ስለሆነች ስጋውና ደሙ ይላል። ኢየሩሳሌም የሰላም ከተማ ናት። ሰላም አድራጊው ኢየሩሳሌም የምንላት የምንቀበላት ስጋውና ደሙ ናት። ምክንያቱም ሰላም እሁበክሙ ሰላሜን እሰጣቸዋለሁ ወሰላም አቡየ የአባቴን ሰላም ተውላቸዋለሁ ያለው እሱ ነው። የተወልን ሰላም በቤተ ክርስቲያኑ ነፍስን ከስጋ የሚያስማማ ክርስቲያኖችን አንድ የሚያደርጋቸው ሁሉን የክርስቶስ ሙሽራ የሚያደርግ እኛ የክርስቶስ ሙሽሮች ነን። እኛ ምን ሆነን አልኳችሁ? የክርስቶስ ሙሽሮች ነን። ሙሽሮች ሚስት ማለት ነው። እሱ ዘቦ መራት መራዊ ውቱ ሙሽራይቱ ካለችው ሙሽራ ነው። ስለዚህ ሙሽራይቱ እኛ ነን። እኔ ሙሽራው ነኝ የክርስቶስ። እናንተ ከተጣላን ብዙ ሚስት አለው ወደ ማለት ያስኬዳል። ሎቱ ስብሐት። አንድ ከተስማማን ለስጋው ደግሞ ከበቃን ብቻ ነው የክርስቶስ ሙሽራ መሆን የምንችለው። ምክንያቱም ያመኑትም አንድ ልብ አንድ ነፍስ ነበረቻቸው ስለሚል ባለ አንድ ነፍስ ሆነን ነው የምንቀርበው። አንድ የምታደርገው እቺ ሰላማዊት ኢየሩሳሌም የምትባለው እሷ ናት። ስለዚህ በስጋውና ደሙ አትማሉ አለ ባህሪው ናትና ማለት ነው። በራሳችሁም ቢሆን ላይ ምን ይላል? በእንተ ሃይማኖትን አስተበቁ ከመ እግዚአብሔር ይሃበን እንዲያው ሃይማኖተ በንጹህ ንቀብ የሱን ሃይማኖትኛ በንጹህ እንድንጠብቃት ይሰጠን ዘንድ ስለ ሃይማኖታችን ደግሞ እንማለን። የሱን ሃይማኖት ነው ይሰጥ አንድ ጊዜ ፈጽማ ለቅዱሳን የሰጠች ሃይማኖት ይላል። ያቺ ሃይማኖት ወደ አማልክ ዘበጸጋ ወደ መባል ታደርሳለች። ተመልከቱ፣ እሱ ራስ ነው ያልነው ልጅ ገዢ ነው። የሃይማኖታችን ገዢ እሱ ነው። እቺ ሃይማኖት ተዋህዶ ነው የምትባለው። ምን ትባላለች? ምንድነው ተዋህዶ ማለት? ማን የተዋህደው? ራሱ ክርስቶስ። በቃ ሃይማኖቷ ተዋህዶ ናት ያልነው የሃይማኖቱ ራስ ክርስቶስ ነው። በሱ ነው የሚገለጠው። ገዢዋ ነው። የዚች ቤተክርስቲያን ገዢዋ እሱ ነው። ራስ ሆኖ የሚገዛት አካል ሆኖ ሁለንተናዋ ሆኖ የሚያስተዳድራት መሰረቱ ነው ያነጻት እርሱ። እዚች ቤተክርስቲያን ስትመጡ ከጉልላቱ እስከ መሰረቱ ድረስ ማን ያለው? በቃ የዚች ሃይማኖት ራስ ክርስቶስ ነው። እሱ ነው ገዢዋ። የሚመጣ ሁሉ በታቦቱ ላይ እንደተጻፈው ማለት ጉልበት ሁሉ ለሱ ይንበርከክ እንደተባለ መተን የምንገዛው ለሱ ነው። ገዢ ማለት ነው። ራስ ማለት ገዢን በቤተክርስቲያን ትርጓሜ እዚህ የመጀመሪያው ኪዳን ክፍል ላይ ምን የሚል ቃል አለ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ይላል። እስኪ ልዩ ገዢ በሉ። ጉዳዩ ከዚህ ላይ ነው። ሌላው ቅዱስ ኃያል ልዩ ኃይል ያለው፣ ቅዱስ ሕያው ልዩ ሕይወት ያለው፣ ቅዱስ ኃያል ልዩ ኃይል ያለው ይላል። ቅዱስ እግዚአብሔር የሚለው ላይ ግን ልዩ ገዢ የሆነ ማለት ነው። ልዩ ገዢ ምን አይነት ገዢ አልኳችሁ? ገዢ ራስ ነው። ራስ ነው ስንል ክርስቶስ ልዩ ገዢ ነው እንጂ ራስ ገሌ እንደሚባለው አይነት የመንደር ገዢ አይደለም። እግዚአብሔር ልዩ ገዢ ነው አለ። ልዩ ገዢ ማለት እንዴት ነው ካላችሁ፣ ቅድስናው እንደ ጣዖታት በሐሰት አይደለም የሚገዛው፣ እንደ ነገስታት በጉልበት አይደለም የሚገዛው፣ እንደ ካህናትም በሀብት አይደለም የሚገዛው አለ። የሱ ግን ግዛቱ የተለየ ነው። እንደ ካህናት በሀብት እንደ ነገስታት በጉልበት እንደ ጣዖታት በሐሰት አይደል። ጣዖት ማለት ጸላይ ሰናት ዲያብሎስ ያደረበት ማለት ነው። ዲያብሎስ የሚገዛው በውሸት ነው። ያልፈጠረውን ፈጠርኩ ይላል አቡሃ ለሐሰት ያሰት አባቷ ነው። ስለዚህ በጣም ብዙዎች ለዲያብሎስ ከዚች መንገድ ከእውነተኛው የሃይማኖት ራስ ክርስቶስ ሆኖ ከሚገዛት ቤተክርስቲያን ውጪ ናቸው። በዚያ የሚኖሩት ዲያብሎስ እያታለለ በክህደትና በኑፋቄ አጥምዶ እየያዘ እንዲገዙለት ያደርጋቸዋል። እሱ የሐሰት ገዢ ነው አለ። ሐሰት ምድራውያን ነገስታት በጣም ዲሞክራሲውን ህገ መንግስት አርቀቀው ይገዛሉ። በጥበብ በፈሊጥ ነው፣ ግን ያው ኃይል ነው። እምቢ ያላቸውን አልገዛ ያላቸው እንግዲህ ዝም ብሎ ይኑር አይሉትም፣ ወይኔ ቤት ይጨምሩታል። ስለዚህ ብልጣብልጥነት ባለው ስልት በጉልበት ነው የሚገዙት። ጉልበት ነው የሚገዛው። ሁሉ ባለ ነፍጥ፣ ሁሉ ባለ መሳሪያ ግዛቱን ለማጽናት ድንበሩን ለማስፋት ሲል መሳሪያ ማያነግብ የለም። ስለዚህ መሳሪያ አንግቦ የሚኖረው የጉልበት ገዢ ነው። ነገስታት የሚገዙት በጉልበት ነው አለ። የሰለጠነው ዓለም ተመልከቱ። አሁን እንደው በጣም ነፍስን አስጨንቆ የሚኖር እዳቸው የሚተርፈንን ነገስታት ተመልከቱ። ኃያላኑ በቃ የጦር መሳሪያው ብዛት፣ የሞተው ሰው ቁጥር የምንመለከተው የኃይል ማሳያ ጉልበት ማሳያ። የሚገዙት በኃይል ነው። እነሱ በኃይል ይገዛሉ። ካህናትን በሀብት ይገዛሉ። ካህናት በምን ይገዛሉ? ሀብት። ገዢዎች ናቸው ካህናት። ካህናት የሚባሉት አስተማሪዎቹ በነፍሳችን እግዚአብሔር አምላክ የሾማቸው ራስ ናቸው እነሱ። ምክንያቱም የእግዚአብሔር በረከት በእነሱ ነው የሚገኘው። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ እስመ በረከተ እግዚአብሔር በውስተ ርእሰ ጻድቃን፣ እግዚአብሔር በረከት ያለው በጻድቁ ራስ ላይ ነው ይላል። ራስ ተመልከቱ። በጻድቅ ራስ ላይ እግዚአብሔር በረከት አለ። የጻድቅ ራስ ማለት ሹመቱ ስልጣኑ ማለት ነው። በካህናት ስልጣን ላይ ነው ያለው።
ራስ ናቸው፣ ገዢዎች ተገዙላቸው ተብሏል። ዕብራውያን ምዕራፍ 13 ቁጥር 7 ላይ ተዘከሩ መኳንንቲክሙ ዘነገሩክም ቃል እግዚአብሔርን ቃል የነገሯችሁ ዋኖች አስቡ። ዋኖች የሚላቸው የእግዚአብሔርን ቃል የነገሩትን ማን ናቸው? እነዚህ ዋኖች የእግዚአብሔርን ቃል የሚናገሩ እሱ ወወሃቦሙ ስልጣነ ዘከመ እንደራሱ ያለውን ስልጣን የሰጣቸው ነው፣ ሰጥቷቸዋል። ስለዚህ ስጦታ ነው ማለት ነው። ስጦታ ማለት ጸጋ ነው። ጸጋ ማለት ሰጠ፣ ጸጋ ስጦታ። ሀብት ማለት ወሃበ ሰጠ ከሚለው ነው የሚገኘው። እሱ ሀብት ማለት ስጦታ ማለት ነው። እና እዚሁ ዕብራውያን ምዕራፍ 13 ቁጥር 17 ላይ እንዲህ ይላል፣ ለዋኖቻችሁ ታዘዙ ተገዙላቸው፣ እነሱ ስለ ነፍሳችሁ ይተጋሉና ይላል። ታዘዙ ተገዙላቸው። ምን በሏቸው አልኳቸው? ስለዚህ ካህናት ይገዛሉ ማለት ገዢ ናቸው፣ ራስ ይባላሉ። በጸጋ ነው ራስነታቸው። ግን ሌላው በጉልበት ተመክቶ በመሳሪያ ኃይል ይገዛል፣ ሌላው በሐሰት ይገዛል። እግዚአብሔር ግን ከዚህ የማይሰጠው ነው፣ ሰጪ ነው። እሱ የማይቀበል ነው፣ ለሚቀበለው ሰው የሚያድል ነው እግዚአብሔር። የማያዳላ ግን የሚያድል ነው እግዚአብሔር አምላክ። ስለዚህ እግዚአብሔር ሰጪ ነው። ሰጪው እግዚአብሔር የሰጠውን ስጦታ ነው። ስለዚህ እሱ ገዢ ነው። ገዢነቱ ራስነቱ የሃይማኖት ራስ ነው ክርስቶስ። ክርስቶስ የሃይማኖት ራስ ብቻ አይደለም፣ ደግሞ ክርስቶስ አምላካችን የሃይማኖት ብቻ ሳይሆን የሃይማኖት የክብር ማረፊያ ላደረጋት ለቤተ ክርስቲያንም ራሷ ነው። የቤተ ክርስቲያን ራስ ይባላል። የማን ራስ አልኳችሁ? ሃይማኖት በክብር የምታርፈው ቤተ ክርስቲያን ላይ ነው። ቤተ ክርስቲያን ማለት ደግሞ ሩቅ እንዳትሄዱ፣ ቤተ ክርስቲያን ብሂል ነፍሰ ክርስቲያን ብሂል። ቅዱስ ቀሌምንጦስ እንዲህ ብሏል፣ ቤተ ክርስቲያን ማለት የክርስቲያኖች ነፍስ ናት አለ። እንዲህ ነው የሚለው መጽሐፍ። የቆላሲስ መልእክት ቅዱስ ጳውሎስ ምዕራፍ 1 ቁጥር 18 ላይ እርሱ የአካሉ አለን ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነዋል። የትንሣኤ በኩር የቤተ ክርስቲያን ራስ ነው ክርስቶስ አለ። ቤተ ክርስቲያን ይመልሳል። ኤፌሶን ምዕራፍ 5 ቁጥር 23 ላይ ደግሞ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል እኮ የሚስት ራስ ነው አለ። የቤተ ክርስቲያን ራስ ክርስቶስ ነው አለ። የቤተ ክርስቲያን ራስ ማን ነው? የቤተ ክርስቲያን ራስ ማን ነው? ቤተ ክርስቲያን ማን ናት? እኛ ነን ራስ አካላት። ስለዚህ ነው ቅዱስ ጳውሎስ የተናገረውን ቃል አንስቶ የሚተረጉም የታላቁ የጳዚዮን እንቆ ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን ማህቶት ምን አለ? ሀባሎ ርዕስ ይሄሉ ስጋ አለ። ራስ ባለበት በዚያ ዋሳት ይሰበስ። ምክንያቱም ለነሂ ለኛ ዋዲ ለቤተ ክርስቲያን ቤተ ክርስቲያንንም አለ ሳበና ሀቤው እግዚአብሔር በከዊኖቱ ርዕሰ ዚአነ የኛ ራሳችን ነውና እሱ አካላቶቹን በሙሉ ወደ ራሱ ሰበሰበናል። ራስ ካለ አካል አብሮት ከራስ ጋር ሲኖር ሕያዋን ይሆናሉ። ራስ ካለ አሁን እኛ ክርስቶስ ራስ ከሆነ ቤተ ክርስቲያን የተባልን እኛ ምእመናን ሁላችን አካላቶቹ ነን ማለት። ራስ ባለበት ሕዋሳት ይኖራሉ። ምእመናን የትኞቹ አካላት ነን? እስኪ ራሳችሁን ተመልከቱ። ክርስቶስ ራስ ከሆነ ከራስ ክርስቶስ በታች ያሉ አካላት ከሆን እኛ ከአካል ክፍሎቹ የትኞቹ ነን? ካህናትን ቅዱስ አትናቴዎስ ሐዋርያዊ በቅዳሴ አትናቴዎስ ላይ ኦ ካህናት አንትሙ አዕይንቲሁ ለእግዚአብሔር ተናጸሩ በበይናቲክሙ፣ እናንተ ካህናት የእግዚአብሔር አይኖች ናቸው፣ እርስ በርሳችሁ ተያዩ አላቸው። በነገራችሁ ላይ ይሄ እርስ በርስ ተያዩን የተባለው ካህን እንዲያይ ምእመን አልተፈቀደለትም። ምክንያቱም የእግዚአብሔርን አይን ደፍሮ ማየት አይቻለው። መገሰጽ እንኳ ቢያስፈልግ ሰፊ ሀሳብ ነው። የሚገስጸው ካህኑን ነው። ያው ሽቅብ ውሃ ማይፈስ አይደል? እግር ተነስቶ ራስ አያክም መቼም ታውቃላችሁ። ስለዚህ ነው ከራስ በላይ ያለው ነገር ተመልከቱ። ስለዚህ ተነስቶ ያ በራሱ በክርስቶስ ላይ አይን የሚሆኑ አሉ። አንደበት ሆናቸው የሚያስተምሩ መምህራን የክርስቶስ አንደበት ናቸው። ሲናገሩ እሱ አድሮባቸው ነው የሚናገሩት። ቅዱስ ዮሐንስ አፈወርቅ ታላቁ መምህር የክርስቶስ አንደበት ነው። ቅዱስ ጳውሎስን ልሳነ ክርስቶስ እንደምንለው ቅዱስ ዮሐንስ አፈወርቅ ልሳነ ጳውሎስ እንለዋለን። ምክንያቱም ጳውሎስ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ አለ። ስለዚህ ጳውሎስን የመሰለ ታላቅ ሰው ስለሆነ ልሳነ ጳውሎስ የሚባለው ቅዱስ ዮሐንስ አፈወርቅ ነው። ዳንኤል አዲሱ ዳንኤል የተባለው ታላቁ ሰው። ስለዚህ በአንደበቱ ሲናገር እኔ የምናገረው የእኔ ቃል አይደለም የሚያናገረኝ ክርስቶስ ነው ይል ነበር። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ጀምሮ እንደገና ቁጥር 20 ላይም ተናግሯል። ስማ ሰማይ ወአጽሜ ምድር እስመ ከመዝ ነበበ እግዚአብሔር፣ ሰማይ ስማ ምድር አድምጪ እግዚአብሔር ይህን ተናግሯልና አለ። እኔ አይደለሁም የምናገረው ኢሳይያስ አለ። ለዚህ ነው ምስጢሩን የማይሰውር እግዚአብሔር። ከዚያ ምን አለ? እሺ ብላችሁ ብታዘዙ በረከትን ትበላላችሁ የምድሪቷን፣ እምቢ ብትሉና ብታመፁ ግን ሰይፍ ነው የሚበላ። የእግዚአብሔር አፍ ይሄን ተናግሯልና። የማን አፍ ይሄን ተናግሯል? የኔ የደካማው አፍ እንዳይመስላችሁ
ይህን የሚናገረው እግዚአብሔር አፍ ነው አለ አባ ጊዮርጊስ ዘጋስጫ። ኢትዮጵያዊው ዮሐንስ አፈወርቅ የምንለው ታላቁ መምህር ምን አለ? ዘበነቢያት አስተንፈሰ እግዚአብሔር ከመ ያስምዕ ቃሉ ለሕዝብ። እግዚአብሔር ለሕዝቡ ቃሉን ማሰማት ሲፈልግ እኮ በነቢያቱ አድሮ ነበር የሚተነፍሰው ይላል። ስለዚህ ነቢያት እስትንፋስ የእግዚአብሔር አፍ ይባላል። ተመልከቱ፣ ራሱ ላይ ያሉ ሕዋሳቶቹ የሚባሉ እነዚህ ናቸው። እውነተኛ ንግግር የሚናገር የእግዚአብሔር አንደበት ይባላል። በጎ ዜና የሚሰማ መልካም የምስራች የሚያደምጥ ደግ ደግ ነገር ለመስማት ጆሮች የፈጠሩለት ሰዎች የእግዚአብሔር ጆሮ ይባላል። ለምጽዋት የተዘረጋ እጅ ያለው ሰው የእግዚአብሔር መዳፍ ይባላል። እጁ በሙሉ ለድሃ ቸርነትን የሚያደርግ ሰው ለእግዚአብሔር ነው የሚያበድረው። ድሃ እግዚአብሔርን አብላኝ ይለዋል፣ እግዚአብሔርን አጠጣኝ ይለዋል። የሚሰጠው ሰው የእግዚአብሔር እጅ ነው ማለት ነው። አብላኝ ያለውን እግዚአብሔርን ተስፋ አድርጎ ላደረው እጆቻችሁ ከሰጡ ያ እጅ የእግዚአብሔር እጅ ነው፣ የማጅ ነው። ምክንያቱም እግዚአብሔር ድሃው ላይ አድሮ የሚቀበል ብቻ አይደለም፣ ሙዳየ ምጽዋት ብቻ አይደለም። ድሃ ዘያአሲ ተወካፊ እግዚአብሔር ሰጪ ነው፣ ደግሞ ተቀባይ ነው። በባለጸጋው ላይ አድሮ ያመነ የታመነ ኮን የሚሰጥ እግዚአብሔር ነው ይላል። ስለዚህ እጆቻችሁ እግዚአብሔር እጆች ናቸው። ቤተክርስቲያን ከሆን ቤተክርስቲያን ማለት እኛ ነን ካለ ማለት ነው። እግሮቻችን መልካም ዜና ለመናገር የሚፈጥኑ ናቸው፣ ክፉ ለማውራት የሚዳክሩ ናቸው። በጎ በጎ የምስራች ለማድረስ ሰዎችን ለመታደግ የሚፈጥኑ ሌሎችን ለማዳን የሚፈጥኑ ጠላትን ጭምር ለመርዳት የሚጣደፉ እግሮች ካሏቸው እግሮቻችን የክርስቶስ አካላት ናቸው ማለት ነው። ራስ ባለበት የሰበሰቡ ሕዋሳት ዛሬ ብትመለከቱ የክርስትናው መገለጫ እንደው በየማህበራዊ ሚዲያው ላይ ስሞቻችን ብዙዎቻችን እንደዚያ ነው። እንዲያውም በዋናው ስም አይገለጥም ሰው በጣም ብዙ አካውንት ይኖረዋል። ሳይደብቁ ሳያፍሩ እንደ ንስሐ የሚናገሩም ስላሉ ብዬ ነው። ከዛ በብዙ አካውንት ብዙ ስራ ይሰራሉ እና ስማቸው ደግሞ በጣም ብዙዎቹ የቅዱሳን ስም ነው የሚሆነው። ራሱን እግዚአብሔርን ምን ይሆናሉ? ከዛ የክርስቶስ አሽከር የክርስቶስ ባሪያ እንደሆነ ሊመሰክሩ ይችላሉ። የተዋህዶ አርበኛ እንደሆነ ሊመሰክሩ፣ ድንግል ማርያም እናቴ ሊሉ ይችላሉ፣ ቅዱስ ሚካኤል አባቴ ሊሉ ይችላሉ። በዚያ ስም ሆነው ነው የሚናገሩት። ሲሳደቡ ሚካኤል አሁን ተመልከቱ፣ ቅዱስ ሚካኤልን አባቴ የሚል፣ ድንግል ማርያምን እናቴ የሚል፣ ኪዳነ ምሕረትን ጠባቂ የሚል፣ ስላሴን ፈጣሪ የሚል ሰውን እንዴት ይሳደባል? በዚያ ስም ያስ ሁለተኛ የሚመልስና የሚሰደው ማን እንደሚሰደው ታውቃላችሁ? ማን ነው የሚሰደው? ታላቁ ቅዱስ ሚካኤል ብሎ ከከፈተ አንድ ታላቁ መልአክ ቅዱስ ገብርኤል ብሎ የሚሳደበውን ሰውየው ሲመልስ አንተ ታላቁ ሚካኤል ቅዱስ ገብርኤል ብሎ ሲመልስለት ምን ብሎ እንደሚሰድበው ታስታውሳላችሁ? ታስተውሉታላችሁ? የቅዱሳንን ስም ይዘን የቅዱሳኑን ስም አሰድበን እንኳን የክርስቶስ አካላትና ብልቶቹ ልንሆን ቀርተን ራሳችንን እንኳን የሚገልጥ ማንነት እኮ የለንም። እንኳን ስማችንን ተውት። አመር ከመስብከ ሕያው ወምውት አንተ ምውትና አንተ የሞትክን ስራህን አውቃለሁ። ቅዱስ ዮሐንስ በራእዩ እንደተናገረው ማለት ነው። ስም አለ፣ ነገር ግን ሞተሃል። በምግባር ያልተገለጠ ስም፣ ማንነቱን የማይገልጥ ስም በቤተክርስቲያን ስም ተከፍቶ በቅዱሳን ስም ተከፍቶ የክርስቶስን ራስነት አካል አድርጎ የሚኖር እሱ ራስ ነው ከተባለ ሕዋሳቶቹ በሙሉ ከራስ ጋር ነው። ራስ የሚመራው አካል አሁን ለጭንቅላት የማይታዘዝ እግር አለ። ለጭንቅላት ለአይምሮ ማለት ነው። ለአይምሮ የማይታዘዝ እጄ እኔ እጄን እንደዚህ ያወራጫው እንኳን ስናገር አይምሮዬ ነገሩን ለማስረዳት ይሄን ስለምትናገር ወዲህ በል አሁን ይሄን ልትናገረው እንዲህ አድርግ እያለ የሚያዘኝ ነው ማደርገው። ደመነፍስ አይደለም ይሄ ከምናገረው ነገር ጋር ሊጣጣም በሚችልበት መንገድ አሁን እንዴት ያብራራው ነው ለማለት ነው እንዲህ ያለው ያለሁት። ስለዚህ አካሄዱ ሊመራ ሊያስተዳድር የሚችለው እዚህ ያለው አንጎል አይምሮ ነው። አይምሮ ክርስቶስ የሆነ ሰው አካል ከሆነ እርሱ ክርስቶስ የመራውን ስራ ብቻ ነው የሚሰራው። ስለዚህ ክርስቶስ የቤተ ክርስቲያን ራስ ነው። የመጨረሻ ክርስቶስ የህይወት ራስ ነው። መጽሐፍ እንደዚህ ነው የሚለው። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ እስራኤላውያን ሲናገራቸው መንፈስ ቅዱስን ከተቀበለ በኋላ እንዲህ ይላል፣ የህይወትንም ራስ ገደላችሁታል፣ እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር ነነሰ ሰማዕቱ፣ እኛ ምስክሮች ሆነናል። እናንተ የገደላችሁት የህይወትን ራስ ነው አለ። ማንን የገደላችሁት? የህይወትን ራስ ነው የገደላችሁት አለ። እንዴት ተመልከቱ፣ የህይወት ራስ እንዴት ይሞታል? ህይወት አይሞትም። እናንተ ገደል ነው ትላላችሁ፣ እሱ ግን ሕያው ነው፣ እንዲያውም ሕያዊ ነው፣ ህይወትን ሰጪ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ መልሶ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ዛሬ ራስና መድኃኒት አድርጎ ነው በቀኙ ከፍ ከፍ ያደረገው። የህይወት ራስ ክርስቶስ ነው። ምን ብሏል? የኃጢአት ስርየትን ይሰጥ ዘንድ በአባቱ ቀኝ ራስ መድኃኒት የሆነው
የኃጢአት ስርየት ይሰጥ ዘንድ በሉ እስኪ የኃጢአት ስርየት ይሰጥ ዘንድ በሉ። ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። ዛሬ ክርስቶስ ያደረገው የኃጢአት ስርየት ሊሰጥ እንጂ ሊያሰጥ አይደለም። ልብ አድርጉ። ይሄን ቅዱስ ጴጥሮስ መስክሮታል። ሐዋርያቱ ያስተምረውታል። የኃጢአት ስርየትን እንዲሰጥ ነው ክርስቶስ ጉዳዩን ከፈጸመ በኋላ ጉዳይ አስፈጻሚ ሆኖ አልሄድም። የኃጢአት ስርየት እንዲሰጥ ነው ራስ ሆኖ ከፍ ከፍ ብሎ የተቀመጠው። ከራስ በላይ ነፋስ ይላሉ። ታዲያ ምን አለና ነው ራሱ ጉዳይ ፈጻሚ የኃጢአት ስርየት ሊሰጥ ተቀምጦ ሕይወት ሆኖ መድኃኒት ሆኖ ሳለ ለሙታን ሕይወት ለሕሙማን መድኃኒት የሆነውን ክርስቶስን መድኃኒት አሰጪ ሕይወት አሰጪ ኃጢአትን የሚደመስስ ሳይሆን የሚያስደመስ አድርገን የምናስበው ዛሬ በእርገቱ በአባቱ ቀኝ ተቀመጠ ያለው የሕይወት ራስ ክርስቶስ ሕይወት ሰጪውን የኃጢአት ስርየት ሰጪው ነው። መድኃኒት የሆነውን ነው። እሱ መድኃኒት ነው። ራሱ ይሰጣል መድኃኒትን። እሱ ሕይወት ነው። ራሱ ይሰጣል ሕይወትን። እሱ የኃጢአታችንን ስርየት በመስቀል ላይ ካስወገደ በኋላ በደላችንን ነውራችንን በሙሉ ከዚህ በኋላ ለኃጢአታችን ስርየት ሊሰጠን ነው የተቀመጠው። የኃጢአት ስርየት ሰጪ ነው። መድኃኒት ነው። ሕይወት ነው። የሕይወት ራስ ይለዋል። የምን ራስ አልኳቸው? የሕይወት ራስ። ከሕይወት ራስ ጋር የሚኖር አካል ሁሉ ሕያው ነው። እንደነገር ሰማዕታት የሰማዕትነት መጨረሻቸው ምትረተ ክሳድ አንገት መቆረጥ ነው። ለዚህ ነው ማተባችን አንገታችን ላይ የሆነው። አንገቱ የተቆረጠው ብዙ ክርስቲያን ከሕይወት ራስ የተለየ በጣም ብዙዎቻችን ሙታን ነን። አሁን በኃጢአታችሁ ምክንያት ሙታን ናችሁ ይላል መጽሐፍ። ኃጢአት የሚሰራ በደል የሚፈጽም ሰው የሞተ ሰው ነው። አሁን ዛሬ ከዚህ ሕይወት ጋር ለመኖር የሚያበቃውን የሕይወት ራስ ክርስቶስ ጋር የሚያስጠጋውን ሕይወት ትምህርት ነው ብቻ ነው የምታስተምረው። ተመልሳችሁ በሕይወት ኑሩ ነው የሚለው መጽሐፍ። ተመልሳችሁ በምን ኑሩ? በሕይወት ኑሩ። ሕይወት ማን ነው ነው አይደለም? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ብሎ ትንሣኤ ወሕይወት፣ ሕይወት እኔ ነኝ ትንሣኤ እኔ ነኝ ያለው እሱ ነው። የሕይወት ራስ እሱ ነው። ሕይወት ሰጪ ነው። ከሕይወት ክርስቶስ ጋር ሀበ ሀሎ ርዕስ ህየ ይሄሉ ስጋ ራስ ባለበት የሚኖር ስጋ ራስ ባለበት የሚኖር አባል አካል ሕይወት ካለ ሕያው ነው ማለት ነው። የሞተ ራስ ጋር ያለ አባል ምንም ራስ ይኖር እንጂ ሕይወት የለውም። ሰው ከሞተ መቼም ጭንቅላቱ ወጥቶ አይደለም ከውስጡ ጭንቅላቱ እያለ ጭንቅላት ከሞተ በኋላ ነው ሰውነትን መቆጣጠር በማይችለው ማለት ነው። በጣም ከፍተኛ አደጋ ላይ ያሉ ሰዎች ኢንቱቤትድ ሆኑ ይባላል፣ ወይም ኢንቱቤሽን ማሽን ላይ ይገባሉ። አይምሮ የተወሰኑ አካላትን መቆጣጠር ሲያቅት በግድ እየተጨነቁና እየተገፋ አተነፋፈስ እንዳይቋረጥ ይታገላሉ። ራስን የሚያነቃ ኦክሲጅን ሰፕላይ እስኪኖር ድረስ ማለት ነው። ምክንያቱ ዋናው ሳምባን መደገፍ በሕክምናው ሳይንስ ስለምንድን ነው አይምሮ ሊሰራበት የሚችለውን ያንን ኦክሲጅን ወደ አይምሮ ማድረስ ማለት ነው። ለምሳሌ የተለያየ ጉዳይ ቢያጋጥመው አንድ ሰው በዚህ የሚመገባቸው ምግቦች መካከል አንዱ ይሄ ዋናው የመልእክት ማስተላለፊያ መንገዶቹን የሚያጠናክረው የኦክሲጅን ሰፕላዩ ስለሆነ ማለት ነው። ያንን ካጣ ሕይወትም ስለሚታጣ ያንን ለመደገፍ ሌሎቹ ህዋሳት ይረዳሉ፣ ይደገፋሉ። ወደዛ ያለው ዋናው መስመር እንዳይቋረጥ ማለት ነው። ያ ካቆመና መልእክት እምቢ ካለ ሰው ብዙ ዘመን ሳይነሳ አንኮንሽስ ነው የሚባለው በኮማ ውስጥ እንዳለ ሊያልፍ ይችላል። በዚህ አንጻር አስቡት። ዋናው ትልቁ ርብርብና ትግል ሕክምናውን የደረሰበት ጭንቅላትን ማቆየት ነው፣ ራስን ማቆየት፣ አእምሮን ማቆየት ነው። አእምሮ ከሞተ አባላት በሙሉ ይሞታሉ። አእምሮ ሕይወት ካጣ አካላት በሙሉ ሕይወት ያጣሉ። የኛ አምላክ ሞቶ በሞት ላይ ስልጣን ያለው ሕይወት አምላክ ነው። ስለዚህ ማህያዊ ሕይወት ሰጪ ነውና እሱ ባለበት የሚሰበሰብ አካል በሙሉ ሕያው ነው። ክርስቲያኖች ሕያዋን ናቸው። ስራቸው ይገልጣቸዋል። እንዴ እንኳን በሕይወት ኖረን ከቤተ ክርስቲያን ተጠልለን ቀርቶ ወጣ እንኳን ስንል እውነተኛ መዓዛው ከክርስቶስ ያለየን ከሆነ እኮ በሄድንበት ስፍራ አንተ እንደው ተው ጭፈራ እንኳን ካንተ ጋር አይደለም እኮ ይባላል። ሰው ጭፈራ ቤት ገብቶ አይ መጠጥ የለም አባ እንዴ እርሶ እዚህ ቦታ ላይ ጭቆባ አድርገው ይባላል እኮ። በየመንገዱ ለመሄድ የሚሳቀቀው ሰው ለዚህ ነው። ምክንያት መገለጫ ስላልሆነ ይሄ የዚህ የሰውየው ብቻ አይደለም፣ ሕያዋን ለሆኑ ለክርስቲያኖች በሙሉ መገለጫ ተደርጎ ነው የተሰጠው። ስለዚህ ምን አገባህ የራሴ ነው ምለው አንዳች ነገር የሌለኝ ከራስ ከክርስቶስ አካሉ ጋር ያለው እኔም አንዱ ብል አንዱ እጅ ነው፣ አንዱ እግር ነው፣ አንዱ ጆሮ ነው፣ አንዱ አንደበት ነው፣ አንዱ አፍንጫ ነው፣ አንዱ አይን ነው። እንዲያሆነን ከሕይወት ጋር የምንኖር ሁሉ ስለ ሁሉ ይመለከተዋል። የጥፋቱ ጉዳይ ይገደዋል። ከሕይወት ጋር ያለ እንዴት ምውት ትሆናለህ? እንዴት በሞት ትመላለሳለህ? ይላል። መገለጫችን ሕይወት ነው። ከሕይወት ክርስቶስ ጋር የምንኖር ሕያዋን ፍጥረታት ሆነን መዝለቅ የምንችለው ተመልሳችሁ በሕይወት ኑሩ ስለሚል ከጥፋት መንገድ ከሞት ጎዳና መለየት ነው። መጀመሪያ በንስሐ ነው።
ከዚያ በስጋ ወደሙ መታተም በቃ መልካም ምግባር በጎ ትሩፋት አጽንቶ መኖር ነው። ህይወት እንጀራ የሚዘረጋበት ነው። ይሄ ክርስቶስ ያስተማረው ትምህርት ጨንቋቸው ህዝብ ሁሉ ሲበተን ዞሮ ሐዋርያትን አያቸው፣ በአመነታ እግር ተመለከታቸው። እናንተም መሄድ ትፈልጋላችሁ እንደሌለው አላቸው። ኦ እግዚኦ አበመኑ ነሐውር እንዘ ቃለ ሕይወት ዘላለም በከ። ጌታ ሆይ አንተ የዘላለም ሕይወት ቃል እያለ ካንተ ወደ ማን እንሄዳለን? አለ። ሕይወት ካንተ ዘንድ ነው ያለው። ከሕይወት ተለይተን እንዴት እንሞታለን? ርዕሰ ሐዋርያት ቅዱስ ጴጥሮስ ነው የመሰከረው ይሄን። ዋናውን ራስ ክርስቶስን ከተውን እኛም ሕይወት የለንም። ካንተ የተለየ ምን ሕይወት አለውና አለ። ቅድም ማስታወቂያ ሲነገር ነበር። እኔ እንኳን ወደ 20 ዓመት ሊጠጋኝ ነው ጉባኤ ኒቆዲሞስን ሳውቀው 10 ዓመት ብለዋል። ቅድም እንግዲህ ወደዚሁ ከመጣው ተቀንሶ መሰለኝና በዚህ አገልግሎት ውስጥ በጣም ብዙ እኛን አስተምረው ያሳደጉ ዛሬም ጭምር ደግሞ ሳይታክቱ የሚያስተምሩ መምህራን በጣም ብዙ ያስተማሩበት በዓት ነው ይሄ ጉባኤ ኒቆዲሞስ የሚባለው። በጣም ብዙ ቦታ ብዙ ጉባኤ ኒቆዲሞስ፣ አሁን ዓለም አቀፍ ጉባኤ ኒቆዲሞስ ሁሉ አለ። ለዛ ሁሉ መነሻ ነው ጉባኤውና ሕይወት የሚታደልበት ጉባኤ ነው። እየመጣችሁ ሐሙስ ሐሙስ ሁል ጊዜ በአመት ይመስለኛል የሳምንት ኒቆዲሞስ ሳምንትና እርገትን ብቻ ነው 5 ዓመት ወዲህ ወደ አውደ ምሕረት እየወጣ ያለው አገልግሎቱና ዘወትር ሐሙስ አገልግሎቱ ይሰጣል፣ ሕይወት ይሰጣል። ሕይወት ራስ ካለበት አባላት እንዲኖር ወይም አካላቶቻችን እንዲሰበሰቡ አካላቶችን በሕይወት የማሳደግ ስራ ይሰራል እና ከዚህ በዓት ከዚህ በረት ሳትታጎሉ በሞት የሚያጠምደንን ከሕይወት የሚለየንን ዓለምን ገፍታችሁ የሚቃወመንን ኃጢአት ቆርጣችሁ ጥላችሁ ወደዚህ ሕይወት እንድትመጡ ቤተክርስቲያን ትጣራለች እና ታላቁ መምህር ቅዱስ ዮሐንስ አፈወርቅ ወለነሂ አዲ ለቤተክርስቲያን እኛንም ቤተክርስቲያንንም ሳበነ እግዚአብሔር ሀቢሁ በከዊኖቱ ርዕሰ ዚአነ የኛ ራስ ነውና እግዚአብሔር ወደ ራሱ ስቦናል። ራስ ባለበት በዚያ ሕዋሳቱ ይኖራሉ አለ። መኖሪያችንን ራስ ክርስቶስ ባለበት ያድርግልን። የሃይማኖት ራስ የቤተክርስቲያን ራስ ክርስቶስ አምላካችን በምሕረቱና በቸርነቱ መልካም ምግባር በጎ ትሩፋት አጽንተን በአባቶቻችን ፍኖት ጸንተን ኖረን በቀኙ አቆሞ የአባቴ ቡሩካን ንዑ ሀቤ ትረሱ መንግስተ ሰማያትን እንድትወርሱ ወደ እኔ ኑ የሚለውን ዘላለማዊ ቃል እንድንሰማ በቸርነቱ ይርዳን። ሀገራችን ወደ ጽኑ ሰላም ይመልስልን። ተዋሕዶ ሃይማኖታችንን ቅድስት ቤተክርስቲያናችንን በቀደመ ክብርና ልዕልና ይጠብቅልን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦቱ በመስቀሉ መንፈሳዊንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እግዚአብሔር አምላካችን ፍጻሜያችንን ያማረ ጸሎታችንንም የሰመረ ያድርግልን። ወእመሂ ስሕትኩ አንትሙ ለበመንፈስ አርቶን ያለ አገባብ የጨመርኩትንና ስቻ ያጎደልኩትን አባቶቼ ሊቃውንት መምህራን መንፈሳዊን እግዚአብሔር ቤተሰቦች አርሙኝ። ሀሎ ርእስ ህየ ይሄሉ ስጋ ራስ ባለበት በዚያ አካላት ይሰበሰባሉ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።